የማያጣላ እውነት ክርስቶስ ነው። የማያደባደብ እውነት ክርስቶስ ነው። የማያፋጅ እውነት ክርስቶስ ነው። የማያቃቅር እውነት ክርስቶስ ነው። ስለዚህ እውነት በሆነ ያለንን ነገር ምልከታ እንናገራለን፣ እናወራለን፣ እንመሰክራለን ማለት ነው። በዛ እንቀጥላለን። ክርስቶስ የሚታመነው በልብ ነው። ከልብ ክርስቶስን ካመንከው እውነቴን ነው የምነግርህ የዘላለም ሕይወትን የምታገኘው በክርስቶስ ኢየሱስ በማመን ነው። ለዛ ነው ሕይወትም መንገድም እውነትም እኔ ነኝ ያለው ክርስቶስ። ምን አለ? እኔ እውነትም መንገድም እውነትም ነኝ አለ። በክርስቶስ ካመንክ ሕይወት፣ በክርስቶስ ካመንክ መንገድ፣ በክርስቶስ ካመንክ እውነትን ታገኛለህ። ዳሩ በክርስቶስ እናምናለን እንላለን ግን አናምን የለንም። አንድ በቤተ ክርስቲያናችን ውስጥ ቤተ ጳውሎስ አንድ የቤተ ክርስቲያን መምህር የጥንትም አባት ከፈለክ የአሁንም መምህራኖችን አምጣ፣ የትኛውም የአውደ ምሕረት ስብከት አምጣ፣ ሰው በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወትን አያገኝም ብሎ ያስተማረ አባት ካለ መምህር ካለ አምጣልኝ። ከዛ በኋላ በቃ ተሳስቻለሁ እላለሁ ማለት ነው። ሰው በክርስቶስ ኢየሱስ በማመን አይድንም ካልከኝ በቃ አንተ ሌላ መዳኛ አለህ ማለት ነው። ሌላ የዘላለም ሕይወት ማግኛ መንገድ አለህ ማለት ነው። ታዲያ ሰው በክርስቶስ ኢየሱስ አምኖ የዘላለም ሕይወት የማያገኝ ከሆነ በማን አምኖ ነው የዘላለም ሕይወትን የሚያገኘው? ታንኪዩ አስታውሰሻል? ያኔ ማርያም 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 እያልኩ መዝሙር ስዘምር ማርያም 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 እያልኩ በተከታታይ ስዘምር ምንድነው አንተ ማርያም ማርያም ማለት አበዛ የስንዱ ልጅ ይሉኝ ነበረ። አሁን ደግሞ ኢየሱስ 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 ስለ ኢየሱስ የተዘመሩ መዝሙሮችን መዘመር ስጀምር እንዴ አንተ መናፍቅ ሆንክ እንዴ ይሉኝ ጀመረ። እና ያሳዝናል እውነት ለመናገር ማለት ነው። እጅግ በጣም ያሳዝናል። ግራ ያጋባል የዘመኑ ሰው። ሚኪሻ ወደፊት ነው መድኃኔዓለም አባቴ ጌታዬ ኢየሱስ የቅዱሳን የጻድቃን የሰማዕታት አምላክ መድኃኔዓለም ኢየሱስ ክርስቶስ እንቀጥላለን። ወደፊት ነው። ጌታን ይዞ ወደኋላ አለ እንዴ? ቤተሰብ ክርስቶስን ይዞ መውደቅ አለ እንዴ? መሰበር አለ እንዴ? አለ እንዴ? እውነትሽን ነው ዘንዬ። ምን አማራጭ አለኝ? ነህ ሲሉኝ ይሁንላችሁ፣ ይመቻችሁ፣ እግዚአብሔር ይስጥልን ማለት እንጂ ሌላ ምን እላችኋለሁ? ቴንክ ዩ ከማለት ውጭ ምንም አላቸው። እና ያንን ነው የምልሽ። ቤተክርስቲያን ተደፈረች፣ ቤተክርስቲያን ተዋረደች፣ ቤተክርስቲያን እንዲህ አለች። እግዚአብሔር ከረዳኝ ኢየሱስ ማን ነው የሚል ርዕስ ቀጣይ ሳምንት ኢየሱስ ማን ነው? ብዙዎቻችን ስለ ክርስቶስ ያወቅን አይመስለኝም። ኢየሱስ ክርስቶስን በምን ያክል ደረጃ ማመን እንዳለብን የተረዳን አይመስለኝም ብዙዎቻችን። እና ራሳችንን በተለያዩ ነገሮች ለመሸፋፈን ራሳችንን በተለያዩ ነገር ለመከለል እየተጣጣርን እየተጋጋጥ ያለን ይመስለናል። ክርስቶስን ማወቅ፣ ክርስቶስን መረዳት፣ ክርስቶስን ማመን ያስፈልጋልና እግዚአብሔር ከረዳኝ በሳምንት አንድ ጊዜም ቢሆን የሆነች ጊዜ ወስጄ ክርስቶስ ማን ነው የሚለውን ነገር በተከታታይ በዚህ ላይ ምስክር መስጠት፣ ስለ ክርስቶስ መናገር፣ መጽሐፍ ቅዱስን እየገለጡ መናገር የሚችሉ ሰዎች ካሉ ማንም ይሁን ስለ ክርስቶስ መናገር የሚችሉ ሰዎችን
ሁለት ሰዎችን እያስገባው እኔ ሰው ነው የምፈልገው። የኔ ቤት የሰዎች ቤት ነው፣ የአክባሪዎች ቤት ነው፣ በጎ ሐሳቢ የሆኑ ሰዎች ቤት ነው። እኔ ቤት እንደዚህ ነው የምለው እኔ ሃይማኖቴ እዛው ቤቴ ነው ያለው። እምነቴ እዛው መሬት ላይ ነው ያለው። የኔ እምነት ቲክታክ ላይ እምነቴም ሃይማኖቴም የለም። የኔ እምነት ሃይማኖቴ ያለው ምን ላይ ነው? መሬት ላይ ነው። ስለዚህ ዕውቀት ማግኛ ስለሆነ ስለ ክርስቶስ ሰዎች ማወቅ ስላለባቸው ኢየሱስ ክርስቶስ ማን ነው የሚለው በሱ ርዕሰ ጉዳይ ላይ መጥተው ስለ ክርስቶስ ሊነግሩን የሚወዱ ሰዎች ካሉ እኛም ደስ እያለን እየሰማን እያዳመጥን ዕውቀት እያገኘንበት እንቀጥላለን ማለት ነው። ትላንትናም ተናግሬያለሁ። ሪችዬ አይመስልሽም? ኢየሱስ ማን ነው የሚለው ርዕስ በጣም ሰፊ ርዕስ አይመስልሽም? አዎ ሚኪ ብዙ ሊያወያይ የሚችል ነውና፣ አዎ መምህራኖችም ገብተው ሁሉም ገብተው የሚወያይበት ሊያስተምርን በሚችል መንገዱ ሰፊ ርዕስ የያዘ ነው። አዎ እና አሪፍ ሀሳብ ነው ሚኪሻዬ። ትክክል እንደዛ ነው። እንደዛ አድርጋለሁ። እኔ ቤት የተናቀ ሰው የለም። እኔ ቤት የሚጠላ ሰው የለም። እኔ ቤት ስለ ክርስቶስ እናገራለሁ ብሎ የሚፈልግ ሰው ሁሉ መምጣት ይችላል። ግብዣው ቀርቧል፣ ብፌው ቀርቧል። ብፌው በቀረበበት ቦታ ላይ አይ እነገሌ አይመጡም፣ እነገሊማ ገብተው መናገር አይችሉም፣ እገሊማ እንዲናገር አልፈቅድለትም ማለት አይቻልም። ማለት የምችለው እኔ ብቻ ነኝ። ምክንያቱም ቲክቶክ ላይ ቪኒ ስለሆነ ማለት ነው። እኔ ላስወርድም እኔ ላስገባም ስለምችል ማለት አለ እንዴ ሪቺዬ። ስለዚህ ትክክል ሚኪዬ። ስለዚህ ስለ ክርስቶስ የሚከፋው ካለ የሚበሳጭ ካለ ምንም ላደርግ አልችልም። ምንም ክፍተታችንንም ክፍተት ያለውንም ክፍተት የሚያቀራርብ ይመጣል። በሰፊው ውይይቱ እየሰፋ ሲሄድ ክፍተቶች አሉ፣ ያንንም የሚያቀራርብ ይሆናል እና ያለን የሀሳብ ልዩነት ብቻ ነው እንጂ ሌላ ነገር የለንም። ሚኪሻዬ እኔ የሀሳብ ልዩነት ላይ በጣም አምና። እኔ ቲክቶክ ላይ ቤተክርስቲያን አልተሰራችም፣ ቲክቶክ ላይ ቤተክርስቲያን የለችም። ቤተክርስቲያን ያለችው ምድር ላይ ነች። እኔ ቤተክርስቲያኔ ቲክቶክ ላይ ነው ያለው ካለ ስፍራው ተሳስቶ ነው እና እኔ ቤት የሚመጣው እዛው ያለበት ቦታ ላይ ዳፈላል ያገኝ። እኔ ጋር ግን ቲክቶክ ላይ ቤተክርስቲያን የለም። እኔ ጋር ቲክቶክ ላይ ታዲያ ምንድን ነው ያለው? እኔ ላይ ቪዲዮ ከፍት እንደው በመንፈሳዊ ጉዳይ ለማውራት ብመጣ ግን ምንድን ነው ያለው? ሐሳብ ነው ያለው። ሐሳብ አለ። በእውቀት ማውራት ይቻላል። መጽሐፍ ቅዱስ ገልጦ ስለ ክርስቶስ መናገር የሚፈልግ ሰው የተረዳበትን ወይ እንዲረዳ እኛም እንድንረዳ፣ እንድንሰማ፣ እንድናውቅ ዕውቀት እንድናገኝበት። እምነትና ዕውቀት ፍጹም የተለያዩ ናቸው። ስለዚህ ማወቅ እምነታችን የራሳችን ነው። ማወቅ ግን አለብን። ፕሮቴስታንት ክርስቶስ እንዴት ነው የሚረዳው? ኦንሊ ጂሰሶች ክርስቶስ እንዴት ነው የሚረዱት? ኦርቶዶክሳውያን ክርስቶስ እንዴት ነው የሚረዱት? ማንም ሰው ስለ ክርስቶስ ማውራት የሚፈልግ የመጽሐፍ ቅዱስ አማኝ ነኝ የሚል ሰው ሁሉ ስለ ክርስቶስ እንዲናገር እድል ይሰጠዋል። ሰኞ እግዚአብሔር ከፈቀደልኝ፣ ካልሆነ ማክሰኞ ሰዓት ወስነን አስቀድሜ ርዕሰ ጉዳዩን ቪዲዮ ሰርቼ የምናገራለሁ ከእግዚአብሔር ጋር። ከዛ መጥቶ መናገር የሚፈልግ ሰው፣ ሐሳቡን መግለጽ የሚፈልግ ሰው እኛም ጆሮአችንን ሰተን እንሰማለን ማለት ነው። ተስማማላችሁ ቤተሰቦች? አሪፍ ሀሳብ ነው ሚኪሻ። ናይስ። ቲክቶክ ላይ ያለው ወሬ ቲክቶክ ላይ ነው። በቃ ቲክቶክ ላይ ያለ ከእውቀት ያለፈ ነገር የለውም። አየን እኮ አሁን እንደዛ ነው ማለት ነው። አየነው። የራስን እምነት እምነቱን በክርስቶስ ላይ ያለውን እምነት ሰው መግለጥ አለበት። ኢየሱስ እስካለ ድረስ አይከፋኝም። ኢየሱስ ብሎ ከመጣ ስለ ኢየሱስ እንዲያወራ እፈቅድለታለሁ። እስከ ጥግ ድረስ ደስ እያለኝ ሰማዋል። የራሱን እምነት ማለት ሌላው ማንም ሰው የራሱን እምነት በማን ላይ? በክርስቶስ ላይ ያለውን እምነት
ያንን እንፈቅዳለን እንጂ ክርክርማ በፍጹም። አዎ የአብስራዬ ሁላችሁም አካውንቴ ውስጥ እየገባችሁ ኮፒ ሊንክ አድርጉ። ኮፒ ሊንክ አድርጉ ስላቸው እኮ ደግሞ አንዳንዱ ደግሞ ያው ምቀኞቼ ስለሚሰሙ አንዳንድ ምቀኞቼ ገብተው ሪፖርት ያደርጋሉ። ግን ወዳጆቼ እልፎች ስለሆናችሁ ብዙዎች ስለሆናችሁ አምሹር ኮፒ ሊንክ በማድረግ የእነሱን ሀሳብ ዳር እንደምታስይዙልኝ ተስፋ አድርጋለሁ። ኢየሱስ በኦርቶዶክስ ቤት በተግባር እንጂ በከንፈር ብቻ አይደለም። የሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም ያራቃል። መጀመሪያ የጴንጤን ትምህርት ከመንቀፍ ጴንጤን ኢየሱስ እንደዚህ ብሎ ነው የሚሉት ብለህ ከመንቀፍ በፊት እኔ ውስጥ ክርስቶስ አለ ወይ ብለህ ጠይቅ። መጀመሪያ እኔ በዚህ ነው ማለት የሆነን ጥቅስ ሊሆን አካል በመስጠት የሚሆን ነገር የለም። እስቲ ራሽናል ሆነ እናስብና ይሄ የመጽሐፍ ቅዱስ ክፍል ማን ነው የሚመለከተው? ቤተ እምነትን እኮ አልጠቀሰም። የመጽሐፍ ቅዱስ ክፍል ኢየሱስ የሕዝብ አለ የሕዝብ በከንፈሩ ያከብረኛል አለ፣ ልቡ ግን ከእኔ በጣም የራቀ ነው አለ። ማንን ነው የሚነካው? ተች የሚያደርገው የመጽሐፍ ቅዱስ ክፍል ማንን ነው ተች የሚያደርገው? መርጦ ጴንጤን ነው ተች የሚያደርገው? ማንን ነው? እውነት እንነጋገር ከተባለ ማንን ነው በቀጥታ የሚነካው? ማንን ነው? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው አለ። እጅግ በጣም የሚገርም የመጽሐፍ ቅዱስ ክፍል ነው ወዳጅ። ግን አንተ ለጠቀስካቸው ሰዎች ተደርጎ የቀረበ የመጽሐፍ ቅዱስ ክፍል አይደለም። አይምሯችን በጣም በጤናማ ካሰበ ከጥላቻ ከወጣን ይህ ጥቅስ የሚመለከተው እኔን ነው፣ አንተን ነው፣ እያንዳንዳችን ነው። እሺ ጴንጤን አጥላላው ተወሺ ይሁን። አንተ እኔ እውነት ክርስቶስን ከአንደበታችን ባለፈ እናከብረዋለን፣ እንታዘዘዋለን፣ እንመካበታለን። በእምነት ብቻ ፍሬያቸው አይደለም። ቀጥታ ጴንጤን የሚመለከት የመጽሐፍ ቅዱስ ክፍል አይደለም። ሁሉም እያንዳንዱን ሰው በክርስቶስ እናምናለን የሚሉ እምነታቸው በምላሳቸው ላይ ያሉት ልክ ያዕቆብ በመልእክቱ እንደተናገረው ማለት ነው። ያዕቆብ በመልእክቱ እንደተናገረው ነው። አሁን በአፋቸው ስለሚያምኑት እምነታቸው በልባቸው ስላልሆኑ፣ ምክንያቱም በአፋችሁ አለ ያዕቆብ በመልእክቱ ሲናገር ምን አለ? ምን ብሎ ተናገረ? ያዕቆብ የተናገረውን ያዕቆብ መልእክት ታውቁታላችሁ፣ ታስተውሉታላችሁ። ብዙ ጊዜ ባለማስተዋል የምንናገረው ይመስለኛል። አንተ እኔ እምነት አለኝ ብትል አለ። በምን? በአፍ ማለት ነው አለ። ብትል ማለት በአፍ እኔ እምነት አለኝ ብትል አለ። ስራ ግን ከሌለ፣ ስለዚህ ምላስህ ላይ ነው እምነትህ ያለው። በልብህ ውስጥ እምነት በክርስቶስ ቢኖር ኖሮ፣ እውነት ክርስቶስን ብታምነው ኖሮ ትእዛዙን ታከብረ ነበረ ለማለት ነው። ገብቷል? ያዕቆብ በመልእክቱ የተናገረ ነው። ኖ ያዕቆብ በመልእክቱ የያዕቆብ መልእክት የተናገረው እንዴ እምነት ያለው ሰውማ ስራን ይሰራል። በነገራችን ላይ እምነት ያለው ሰው ስራን ይሰራል። አንተ እምነት አለህ ወይ ነው አሁን
ወዳጄ ወደ ጴንጤው ከመሄድ በፊት አንተ እምነት አለህ ወይ? እኔ እምነት አለኝ ወይ? የስም ኦርቶዶክሳውያን አይደለንም ወይ? ይሄን እኮ ነው እየነገረ ያለው። የስም ክርስቲያን አይደለህም ወይ ነው። ያዕቆብ በመልእክቱ የተናገረው ሊሆኑ አካላቶች የተናገረው አካል ንግግር አይደለም። ለእኔ ለአንተ ለሁላችን መጽሐፍ ቅዱስ እያንዳንዱ እየነገረን ያለ እያንዳንዳችን ስለዚህ ያዕቆብ ለእያንዳንዳችን እምነት አለኝ ብትል ስራ ግን ከሌለህ አለ። ስራ ግን ከሌለ እምነት ያለው ሰው አስቀድሞም እምነት የለህም እያለ ከመጀመሪያውም እምነት የለህም፣ እምነትህ አፍ ላይ ነው ያለው። እኔ ኢየሱስን አመልከዋለሁ፣ ኢየሱስን እገዛለታለሁ ትላለህ በአንደበት እንጂ ልብህ ውስጥ እምነት የለም እያለ እየነገረ ከልብህ ውስጥማ እምነት ቢኖርህ ትድን ነበረ፣ ትጸድቅ ነበረ፣ ትከብር ነበረ። ምክንያቱም እምነት ያለው ሰው ምን ያደርጋል? ለክርስቶስ የታዘዘ ይሆናል እንጂ እምነት ብቻውን ስራ ብቻውን ነጣጥሎ ያስቀመጠበት የመጽሐፍ ቅዱስ ክፍል አይደለም ያዕቆብ መልእክት። እንደውም ሲዘጋው ሲያጠቃልለው ሲቋጨው ያዕቆብ በመልእክቱ ሲቋጨው 27 ላይ ገብተህ ማየት ትችላለህ። ከስጋ የተለየ ከነፍስ የተለየ ስጋ የሞተ እንደሆነ አለ። ተመልከት፣ ከስጋ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው አለ። ይህ ማለት ምን ማለት ነው? ስራና እምነት የተነጣጠሉ ናቸው እያለ ነው? በፍጹም አይደለም። እምነት ያለው ሰው ይሰራል። እምነት ያለው ሰው ይታዘዛል። እምነት ያለው ሰው ክርስቶስን ያከብራል፣ ለክርስቶስ ይኖራል። የሁሉ ማዕከል እምነት መሆኑን እምነት ካለህ በቃ ምንም ለማድረግ ወደኋላ አትልም። እምነት ኦልሬዲ አለህ ማለት ነው። በአራት ነጥብ የተዘጋ ያለህ ነገር ነው፣ የተመሰከረልህ ነገር ነው። ግን እምነት አለኝ ብሎ በአንደበቱ ለሚናገር ሰው እምነት አለኝ አንተ ግን ስራ የለህም የሚል ሰው ትክክል አይደለም። እምነትን ከስራ ነጥለህ ልታቀርብ አትችልም። እምነትን ከስራ ነጥለህ ልታቀርብ አትችልም። እኔ እንደው ከብዙ ፕሮቴስታንቶች ጋር በዚህ ጉዳይ አውርቻለሁ። ታዲያ ክርስቶስን አምነሃል አንተ አሁን ጸድቀሃል? አዎ። ታዲያ በጎ ነገር ኃጢአት ብታረግ ትጸድቃለህ ስለው በኃጢአት ከጸናህ አልጸድቅም ይለኛል። ስለዚህ እምነትና ስራ የተሳሰሩ ነገሮች ናቸው ማለት ነው። እምነትና ስራ አንድ ላይ ኮምባይንድ የተደረጉ ነገሮች ናቸው፣ ሊነጣጠሉ የማይችሉ ናቸው ማለት ነው። እምነት ኖሮ አለ መስራት አትችልም። ገባ? ሰው እምነት ሳይኖረው መስራት ይችላል። በነገራችን ላይ ሰው እምነት ሳይኖረው መስራት ይችላል። ልብ ብላችሁ አድምጡኝ። ሰው እምነት ሳይኖረው መስራት፣ በጎ ነገር ማድረግ ይችላል፣ መልካም ነገር ማድረግ ይችላል፣ ምንም ነገር ማድረግ ይችላል። ገብታችኋል? አለማድረግም ይችላል። ሰው እምነት ሳይኖረው ማለት ነው። ሰው እምነት ሳይኖረው አለማድረግም ይችላል፣ ክፉ ማድረግም ይችላል፣ መጥፎ ነገርም ማድረግ ይችላል። ሰው እምነት ካለው ግን ሁልጊዜም ለበጎ ለመልካም ነገሮች ለክርስቶስ ቃል የታመነ ነው የሚሆነው። በክርስቶስ ቃል ታምኖ ነው የሚኖረው። ጴንጤዎች እኮ በንስሐ ያምናሉ። በንስሐ አንድ ሰው ኃጢአትን አድርጎ በደልን አድርጎ በደል ቢፈጽም ንስሐ ካልገባ አይጸድቅም የሚል ይጸድቃል የሚል እምነት የላቸውም። እኔ እስከማውቀው ድረስ ማለት ካላቸው የአጋንንት እምነት ተመሳሳይ እኛም ስንለው ነበር አባቴ። ይሄ አባባል ትክክል አይደለም። አጋንንት እኮ አይጠመቅም አባቴ። የጴንጤና የአጋንንት እምነት አንድ ነው ተመሳሳይ ነው ከምትለኝ ሲጀመር አጋንንት ከጅምሩ አይጠመቅም። ከጅምሩ አጋንንት አያምንም፣ እምነት የለውም። እምነቱ ግን ምላሱ ላይ ስለመኖሩ ነው የያዕቆብ መልእክት እየነገረን ያለው። በአፉ
አምላኬ ጌታዬ ሊል ይችላል። ምስክርነት ልክ እንደዚህ ዓለም ላይ እንደሚሰጠው ምስክርነት ዓለም ላይ እንደሚሸውደው ምስክርነት ቃሉ ማለት ነው። ሰዎችንማ ከአጋንንት ጋር ማነጻጸር እጅግ በጣም ጸያፍ ነው። ቤተሰብ የሚያቀራርበው እውነትን እየተናገሩ በእውነትና በእውነት ላይ መሰረት ተደርጎ ብቻ መጓዝ ነው። እውነትን ይዘህ ጥላቻን ከቀላቀልክበት ይፋለሳል፣ ይጋጫል። መቼም ቢሆን ክርስቶስን ሰብከህ ሰዎችን ወደ ክርስቶስ መንገድ ማምጣት አትችልም። እውነትን ይዘህ የተረዳኸውን የገባህን እውነት ይዘህ ቀናነትና መልካምነትን ትክክለኛውን መስመር ለመጓዝ ቁርጠኛ ሆነ ግን ብዙ ሰዎችን ወደ ትክክለኛው መስመር ማምጣት እግዚአብሔር መንፈስ ቅዱስ ይረዳል። ከጅምሩም አንተ ስላልሆንክ ወደ እግዚአብሔር መንግስት ሰዎችን የምታቀርበው እግዚአብሔር መንፈስ ካንተ ላይ ካልሰራ፣ እግዚአብሔር መንፈስ ቅዱስ ካንተ ጋር ካልሆነ የምትናገረው ነገር ምናልባት ለሰዎች ሞቲቭ ሆኖ መነቃቂያ ሆኖ እንደው ጌታን ተቀበልኩ ሊል ይችላል ወይ ኦርቶዶክስ ሆንኩ ሊል ይችላል እንጂ በፍጹም የእግዚአብሔር ልታደርገው አትችልም። ቅዱሳን ጻድቃንም አንዳንዶችንም ከእሳት ነጥቃችሁ አድኑ። ይሁዳ ወዴት ነው የምትሄደው? ስንት ቦታ ነው? ስንት ቦታ ላይ ነው? ብዙ ቦታ ላይ ያ እምነት ሲባል በቃ እምነት አለህ ወይ ነው። በቃ እምነት ካለህ ንገረኝ። አንተ በክርስቶስ ታምናለህ ወይ? እምነት ያለው ሰው ለክርስቶስ የታዘዘ ነው። በክርስቶስ የኖረ ነው። በክርስቶስ ያለ ነው። በክርስቶስ እየኖረ የሚጓዝ ነው። ትእዛዛቶቹን እየፈጸመ ማድረግ ያለ ራሱ ማመኑ እምነቱ ራሱ በብዙ ነገሮች ውስጥ እንዲያልፍ ያደርገዋል። በእግዚአብሔር በብዙ መንገዶች ውስጥ አልፎ ለእግዚአብሔር ምርጥ ዕቃ መሆን ይችላል። አሁን እኮ የጠፋው እኮ እምነተ ቢስ መሆናችን እኮ ነው ከክርስቶስ ብዙዎቻችን እያራቀን ያለው። እኔ ኦርቶዶክስ ነኝ ይላል፣ እኔ ጴንጤ ነኝ ይላል። እምነታችን ግን ገለባ ነው፣ ገለባ ነው። ታምነዋለህ ወይ? የእምነትን ኃያልነት የተረዳ ነው አልመሰለኝ። እምነት የሚባለው በቃ በአፍ ዝም ብለህ እምነት እኔ በእግዚአብሔር አምናለሁ፣ በቃ እኔ በክርስቶስ አምናለሁ፣ ይሄ ይመስለናል እምነት። ይሄ ያዕቆብ የነገረን እምነት ነው። እኔ እምነት አለኝ አንተ ግን ስራ የለህም ብትል አለ። እምነት ከስራ ጋር አንድ ናቸው። እምነት ካለህ ወይ ማርያም፣ እምነት አለህ ወይ? በስመ አብ። የቅዱሳኑን ህይወት ለመኖር ቅዱሳኑን ለመምሰል እምነት ቢኖርህ ኖሮ የእምነት ትርጉም ለማወቅ የእምነትን ኃያልነት ለማወቅ የእምነትን ረቂቅነት ለማወቅ የእምነትን ጥበብ ለመረዳት የእምነትን የመጨረሻ ጥግ ለማየት ከፈለክ የቅዱሳኑን ስራይ እምነት እጅግ ኃያል የአባቶችን ጠይቅ ይነግሩሃል፣ የእምነትን ሚስጥር ያስረዱሃል። አይደል የሚባለው? የእምነት ሚስጥር እምነት በቃ ክርስቶስን ማመን፣ ክርስቶስን ለክርስቶስ መታመን። ዋው! እኛ ግን ምን አደረግነው? ራሳችንን እንደ አማኝ ቁጥርና ሌላውን ክርስቶስ እንደሚጠላ እንደ አጋንንት ልጅ እንደ ዲያብሎስ ልጅ የምንቆጥር ሰዎች እልፎች ነን። እኛ እኮ የለንም እምነት። እኔ ኦርቶዶክስ ነኝ። እውነት ነው፣ ሰው የዘላለምን ሕይወት ለማግኘት በኦርቶዶክሳዊት ቤተክርስቲያን ውስጥ መጥቶ መጠመቅ አለበት ብዬ አምናለሁ። ነገር ግን በቃ የዘላለምን ሕይወት አገኘው ብዬ ግን አላምን።
ሌላውን ግን አልገፋም፣ ሌላውን ግን አላንቋሸሽም፣ ሌላውን ግን አላጥላላም። ይሄ ፈሪሳዊነት ነው። ይሄ ፈሪሳዊነት ነው። እንዴት አንተ የኦርቶዶክስ ቤት ውስጥ ሰው ካልመጣ እንዴት ክርስቶስን ሊያውቅ አይችልም ብለህ ታምናለህ ብለህ ብትጠይቀኝ በትህትና በፍቅር ላስረዳ እችላለሁ። ግን ደግሞ የዛም ሰው ሰማለሁ፣ የዛንም ሰው አዳምጠዋለሁ። ምናልባት የተረዳበት መንገድ ነው እኔና እሱን ያለያየን፣ ወይም የተረዳውበት መንገድ ነው እኔና እሱን ያለያየን። ፖዚቲቭ ቲንከር መሆን ያስፈልጋል። ፖዚቲቭ ቲንከር ካልሆንክ የቱንም ያክል ብትናገር የትኛውንም ያክል ኢየሱስ ጌታ ነው እያልክ ብታሽሙንም ነው ብትናገረው ስለሱ መሰከርኩ ብለህ የፈለግከውን ነገር ብታደርግ እንደው በቃ በአንደበት ተማርከው በንግግር ተመችቷቸው ወሬ ጣፍጧቸው ሞቲቭ አድርጋቸው ወደ አንተ ልታቀርባቸው ትችላለህ እንጂ መቼም ወደ ክርስቶስ ልታቀርባቸው አትችልም። ማንንም ሰው የመጀመሪያው ከልብህ ውስጥ ነቅለህ ማውጣት ያለብህ ክርስቶስን ማስደሰት ከፈለክ ክርስቶስ እግዚአብሔር መንፈስ ቅዱስ ወደ አንተ እንዲቀርብህ ከፈለክ በልብህ ውስጥ ተክለህ ያስቀመጥከው የጥላቻ መንፈስ ነቅለህ መጣል መቻል አለብህ። ነቅለህ ግብፃውያን አባቶችን ተመልከቷቸው። አህዛቦች ባሉበት ሙስሊሞች እስልምና ባለበት ስፍራ ላይ ሀገራቸውን እንደ ሀገር ያገለግላሉ። ዶክተሮች ናቸው፣ ነርሶች ናቸው፣ በጥበቃ ስራ የሚያገለግሉ አሉ። ብዙ ስራ የሚሰሩ ሰዎች አሉ። ከጥላቻ ከወጣ ከማንም ጋር ትኖራለህ። ማንም ያንተን ፍቅር አይቶ ያንተን ትህትና አይቶ እግዚአብሔር መንፈስ ቅዱስ በአንተ ላይ መስራቱን ተመልክቶ የእግዚአብሔር መንፈስ እየረዳ ወደ እግዚአብሔር ሰዎችን ማምጣት ትችላለህ። በጥላቻ ግን አትችልም። ደረቅ ሆነህ ትኖራለህ። ደረቅ ሆነህ ትኖራለህ። ይሄ እዚህ ቲክቶክ መንደር ላይ እንደምታየው እንትን ትሆናለህ። ሉባንጂ ያልክ እንደው ሉባንጂ እና ቤተሰብ ያ ነው። ብዙ ነገሮችን ዳሰስ አየት አደረግና ኖቲፊኬሽን ፍታኝ በቃ ሃይማኖት በሺም በሁለት አይደለም ይለኛል። እና መቼ ሸመኛውን አልኩ። አትፈር ሸመኛ አትሁን። በራስ ላይ በቃ ራስ ላይ ፍረድ እንዴ። እኔ ነኝ ኃጢአተኛው በል፣ እኔ ነኝ በደለኛው በል፣ እኔ ነኝ እምነተ ቢስ በል እንዴ። ባንተ ዘወትር በምትሰብከው ወንጌል ተመስጠው ብዙ ጓደኞቼ ወደ ኦርቶዶክስ ተለውጠዋል። በርታም መምህራችን ቃልት ያሰማልን። አረ ክፉ ልታናግረኝ ነበረ፣ ክፉ ልታናግረኝ ነበረ። አይ እግዚአብሔር ይቅርብኝ። እሺ ተጠቅመህበታል። አሪፍ ጎበዝ። እንደ ኦርቶዶክስ ተጠቅማበታለች። አሪፍ ወይ እግዚአብሔር። ላቭ ኦርቶዶክስ። እኔ ኦርቶዶክስ ወዳታለሁ። ላቭ ኦርቶዶክስ ላቭ እንትን ምናምን ስላልክ ዘላለም ቤት አታገኝም አባቢ፣ አታገኝ። በቃ ምንም ቁርጥ ያለው ነገር ነው የምነግርህ። በክርስቶስ እምነት ከሌለ የዘላለም ሕይወት አታገኝም።
እንትናን እገሌን በትን ምናምን እንደዛ ምናምን አጃይብ ጭብጨባ እልልታ ፉከራ ውሁሁ ምናምን ስላልክ የዘላለም ሕይወት አታገኝ። በአጠቃላይ በማሽቃበጥ የዘላለም ሕይወት አይገኝም። የዘላለም ሕይወት የሚገኘው ወደድክም ጠላህም በክርስቶስ ኢየሱስ በማመን ነው። ታምነዋለህ ወይ? ታምኛለሽ ወይ ነው። 1 ሚሊዮን ሰው ወደ ክርስትና ወደ ኦርቶዶክስ አመጣው። ሶዋት እንዴት አድርገህ ነው ያመጣው? ጥያቄ ሊመጣ እኮ ማንም ሰው ሊመጣ ይችላል። የመጡትንም አንዳንድ ሰዎችን እኮ አየናቸው እኮ አየን እኮ አይ የቲክቶክ ክርስትና አለ። አንድ ልጅ በጣም ደስ የሚል ልጅ አለ እና መምህርነትን በነገራችን ላይ ያላገጠበት ሰው ቢኖር እንዳንተ አይነት ወይም እንዳንቺ አይነት ሰዎች ናቸው። መምህርነትን በጣም እንደ ተራ ነገር እንደ በቃ ልክ መሰዳደቢያ መበሻሸቂያነት የተጠቀሙበት እንዳንቺ አይነት ወይም እንዳንተ አይነት ይሄ ምንድን ነው የሚለው ላቭ ኦርቶዶክስ የሚለው ልክ እንዳንተ አይነት ናቸው። በነገራችን ላይ መምህር ወይ ተብሎ ጌታ መምህርነት ክብር፣ የመምህርነት ለዛው፣ የመምህርነት ውበት ከነ ክብሩ ያየነው ክርስቶስ ላይ ነው። መምህርነት መበሻሸቂያ፣ መምህርነት መንቋሸሻ፣ መምህርነት ማላገጫ አይደለም። እሺ ሶ ዩካን በእጅሽ ላይ ነው ያለው ስልኩ ቲክቶኩ ምናምን እንደፈለግሽ መጻፍ ትችላለሽ። ገና ኢየሱስንም መሳደብ ትችላለሽ፣ ድንግል ማርያምንም መሳደብ ትችላለሽ፣ ቅዱሳንን መሳደብ ትችላለሽ፣ መላእክትንም መሳደብ ትችላለሽ፣ ቤተክርስቲያንንም መሳደብ ትችላለሽ፣ መጽሐፍ ቅዱስንም መሳደብ ትችላለሽ። ሁሉ ተሰጥቷል፣ ሁሉ ተፈቅዷል። ግን ሁሉ ስለዚህ ሁሉ ተሰጥቷል፣ ግን ሁሉ አልተፈቀደም። ሁሉ አይጠቅምም። ሁሉ ተፈቅዷል፣ ግን ሁሉ አይጠቅምም። ሰው ይጠቅመኛል ብለሽ ካሰብሽ ካንጎ መሄድ ትችያለሽ፣ መጻፍ ትችያለሽ። ግን እኔ የምነግርሽ እውነት በየሆነ መምህር ተማርኬ መምህር ነው ምናምን ስላልሽ አይደለም። የእውነት አምድ መሰረት የሆነ ክርስቶስ እውነትም መንገድም ሕይወትም የሆነውን ክርስቶስን ማመን ያስፈልጋል፣ መታመን ያስፈልጋል። ሰው ይጸድቅ ዘንድ፣ ሰው ይድን ዘንድ፣ ሰው የዘላለም ሕይወትን ያገኝ ዘንድ። ተሳዳቢ ጴንጤ ነው ብሎ ጻፈልኝ። ተመልከቱት። አንዱ ጴንጤ መጥቶ ተሳዳቢ ኦርቶዶክስ ነው ቢል ምን ትለዋለህ? ያዙ ልቀቅኝ ትላለህ፣ ዘራፍ ትላለህ። እንዴት እሺ ምናምን። የገጠመን ፈተና ይሄ ነው ወገን፣ የገጠመን ፈተና ይሄ ነው። በፍሬው ይለኛል። የገጠመን ፈተና እንደዚህ ነው አባቴ። ሰው እኔ ልሳደብ እችላለሁ፣ እኔ ልንቋ አሐለካ አንዱ ጴንጤ ተነስቶ ኦርቶዶክስ እኮ ሰካራም የሰካራም መናኸሪያ ነች ቢል ትክክል ነው ማለት ነው? አንድ ኦርቶዶክሳዊ የሆነ ሰው ሲሰክሮ ቢያይ ጨፋሪ የሆኑ ኦርቶዶክሳውያን የሆኑ ሰዎችን ካየ ዝሙት ሲፈጽሙ ያሉ ኦርቶዶክሳዊ የሆኑ ሰዎችን ቢያይ ኦርቶዶክስ ዘማዊያኖች ናቸው ቢል አይከፋህም ማለት ነው? በብሽሽቅ ወንጌል አይሰበክም። በብሽሽቅ ወንጌል አይሰበክም። ወንጌል የሚሰበከው በእውነት በፍርሃት በትህትና በፍቅር ብቻ ነው። አዎ ዳንዬ አካውንቴን ኮፒ ሊንክ አድርጉት። አካውንቴ ሊዘጋ ነውና
ግን አንድም ቀን ጥቅስ ጠቅሰው አያውቁም። እሺ ክቡርነቱ እንደው በዚህ ጣፋጭ አንደበቱ ትንትን አድርገው እየመረቁን ሲያስተምሩን እምባዬ መላ ሰውነቴን ያርሰዋል። እውሽ እኔ አይዞሽ እኔ ምን አይነት ስቶሪ አይተሽ ነው ግን? ምን አይነት ሂስትሪ ተመልክተሽ፣ ምን አይነት ታሪክ አንብበሽ ነው ግን? ምን አይነት ልብ የሚነካ አይዞሽ፣ ልብሽን እየነካሽ እንቀጥል። አንቺም እያላገጥሽ እኔም ደግሞ እውነትን እየተናገርኩ እንቀጥላለን ማለት ነው። የሆነ ወቅት ላይ አባ ገብረ ኪዳንን በጣም ብዙ ወጣቶች አሁንም ድረስ የሚቃወሟቸው ሰዎች ነበሩ። ልካቸውን ማንነታቸውን ስለሚነኩ ማለት ነው። በቃ ትክክለኛው ማንነት ስለሚያሳዩ ማለት ነው። ምንም ልረዳሽ አልችልም። እየመረረሽም ቢሆን ልትውጩ የሚገባ እውነት ክርስቶስን ታምነዋለሽ ወይ? ክርስቶስን ታምነዋለህ ወይ? ለክርስቶስ ትታመናለህ ወይ? በምላስህ፣ በአንደበትህ፣ በወሬ ኔቨር። በጥላቻ በፍጹም ክርስቶስን ልታምነው አትችልም። በክርስቶስ ማመናችንን ማሳያ የሚመስልን ሰዎችን በመጥላት፣ ሰዎችን በማንቋሸሽ፣ ሰዎችን በማጥላላት፣ ሌላውን ቤተ እምነት በማንቋሸሽ፣ ሌላ ቤተ እምነት ውስጥ ያሉ ሰዎችን በማጥላላት ምናምን በቃ ለክርስቶስ በስመ አብ በቃ አንተ እኮ ክርስቲያን አመነ ማለት ነው። አሜን። ማመን ያድል፣ ማመን ያድል። ዋላ ሚኪ ጌታ ልትቀበል ነው አይደለ? ለምን በግልጽ አትናገርም? እንደዚህ አይነት ጥያቄዎች ያ ኮሜዲ ናቸው፣ ያስቁኛል። እና ለዛ ነው ቤተሰብ ቴንኪዋ። የጥፋት መንገድ አለ፣ የበላም መንገድ አለ፣ የክፋት መንገድ አለ፣ የምቀኝነት መንገድ አለ፣ የአዚም መንገድ አለ። ስንት አይነት መንገድ አለ መሰላችሁ? ከነዚህ ሁሉ የጸዳ ነው የክርስቶስ መንገድ። የክርስቶስ መሆን፣ ክርስቶስን ማመን ከዚህ ሁሉ የጸዳ ነው። ከዚህ ሁሉ የጸዳ ነው። ስትጸልይ ስትለምነው አባቶች እስኪ በአውደ ምሕረት ሲያስተምሩ አይታችኋል፣ ተመልክታችኋል። እግዚአብሔር ነው እኮ የሚገርመኝ። አንድ ቀን እንደው ሳትብሏቸው እንኳን የክርስቶስን ክፉ ነገር አሳይተዋቸው ያውቃሉ? ክፉ መንገድ ነግሯቸው ያውቃሉ? እኔ አንተ ሌሎቻችንስ ክፉ በቃ እንደው ጴንጤን ስንሳደብ ክርስቶስን ያከበር ነው የሚመስለው። አቤት ክርስቶስ! ለዚህ እኮ ነው ስሜታችንን አናምልክ። እኔ መንገድ ነኝ ነው ያለው እንጂ ክርስቶስ እኔን ተከተሉ ነው እንጂ ያለው ስሜትን ተከተል አላለህም። ስሜታዊ አትሁኑ እንዴ! የቅዱሳኑን ህይወት፣ የጻድቃን የሰማዕታቱን ህይወት እቀናበታለሁ፣ ያ ህይወት ያስፈልገኛል ብለህ ካሰብክ ክርስቶስን እመን። ታምነዋለህ ወይ? ፍላጎት አለህ ወይ? እነሱ የከበሩት፣ እነሱ ስማቸው እስከ ዛሬም ድረስ በበጎ የሚነሳው፣ በመልካምነት የሚነሳው በክርስቶስ ኢየሱስ ስላመኑ ነው። እናንተ ላይ ያለው እምነት ምላሳችን ላይ ነው። ከምላስ የዘለለ እምነት የለንም። እምነቱንም የምንጠቀምበት ለተንኮል ለክፋት ነው እንዴ! እንዴት ማርያምን ይነካብኛል? እንዴት ማርያምን ስላልክ አትጸድቅም አባቴ። ድንግል ማርያምን ትወዳታለህ ማለት አይደለም። ታምናት ትወደዋለህ ወይ? ጌታን ታምነዋለህ ወይ? ለጌታ ትታመናለህ ወይ?
ለጌታ ለመታመን ፍላጎት አለው ወይ? ፈቃደኛ ነው ወይ? ታዲያ እሱ የማይፈቅዳቸውን ነገሮች ላለማድረግ ቆርጠ መነሳት ነው። እግዚአብሔር መንፈስ ቅዱስ ይረዳሃል ማለት ነው። ኮፒ ሊንክ አድርጉ ጋይስ፣ ኮፒ ሊንክ አድርጉ። ኮፒ ሊንክ ቀስት ሳይሆን የምትነኩት ፕሮፋይል ነው። እሺ አካውንቴ ከመዘጋቱ በፊት ኮፒ ሊንክ አድርጉ። ይሄንን ላይቭን አይደለም ፕሮፋይልን እየነካችሁ ኮፒ ሊንክ 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 አድርጉት። ኮፒ ሊንክ አድርጉት። እኔ የገረመኝን አንድ ነገር ልንገራችሁ። እኔ ስለ ክርስቶስ ስዘምር ክርስቶስን ሳመሰግነው ደግሜ ደጋግሜ ሳመሰግነው እውነት ለመናገር ምንም ይሁኑ ምን ማንም ሰው መጥቶ አቤት ደስ ይላል፣ እግዚአብሔር ይመስገን፣ እናመሰግናለን፣ ደስ ይላል፣ በርታልን ወንድማችን፣ እግዚአብሔር ይርዳክ፣ እግዚአብሔር ፍጻሜን ያሳምርልህ፣ እግዚአብሔር ካንተ ጋር ይሁን። እኔ ደስ ያለው ሰው ስለ ክርስቶስ ዘምር ነው አይደል? አንድ ጴንጤ ስለ ክርስቶስ ዘምር ደስ ካለው የሆነ ኦርቶዶክስ መናደድ የለበትም። ሚኪያስ ስለ ክርስቶስ ሲዘምር ጴንጤ ከተደሰተ በቃ ሚኪያስ ጴንጤ ሊሆን ነው የሚል ማይንድ ከገነባ በቃ እሱ የተሰበከው ስብከት ከክርስቶስ ውጪ የሆነ ስብከት ነው ማለት የተሰበከው። ከክርስቶስ ውጪ የሆነ ስብከት ደግሞ የዘላለምን ሕይወት አይሰጥም። ሰው ደስ ካለው ለምን ደስ በክርስቶስ ሰው ደስ ካለው በክርስቶስ ምስጋና ክርስቶስን በማመስገን ማንም ይሁን እኮ ነው ደስ ከተሰኘ ለምን ትበሳጫለህ? ክርስቶስን በማመስገን ሰዎች ደስ ከተሰኙ እኔ ክርስቶስን አመልካለሁ ብለህ ካሰብክ ካመንክ ለምን ሰዎች በመደሰታቸው ትናደዳለህ? በፊት የሚቀርብልኝ ጥያቄ ነበረ። እስቲ አንተ እውነት ኢየሱስን የምትወደው ከሆነ ኢየሱስ ጌታ ነው በል ይሉኝ ነበረ። አንተ በል ስላልከኝ ነው እንደምለው ኢየሱስ ጌታ ነው። እኔ በጣም ደስ የሚለኝን ፓርት ልንገራችሁ ከባህሪ ማንም ሰው በል የሚለኝን ማለት አልወድም። አትበል የሚለኝን ነገር አልወድም ማለት ከሚጠቅም ነገር ውጪ መጥፎ ነገር ካልሆነው ነገር ውጪ። ትዕቢተኞችን ግን ሁልጊዜ እንዳሳፈርኳቸው ነው። ትዕቢተኞችን ግን ሁልጊዜ እንዳሸማቀቅኳቸው ነው። ይገርማችሁ ጴንጤ መስሎ ቀረበና ከዛ ኦርቶዶክስ ሁለት ልብስ ለምን ትለብሳለህ? ሁለት ልብስ አትልበስ፣ ራስን ሆነና። እኔ ስለ ክርስቶስ ነው እያወራሁኝ ያለሁት፣ ስለ መድን ዓለም፣ ስለ ዓለሙ ገዢ፣ ስለ ፈጣሪ ሁሉ ሊገዛለት ስለሚገባ ሁሉ ሊያመሰግነው፣ ሊሰግዱለት፣ ሊዘምሩለት ስለሚገባ መድን ዓለም ኢየሱስ ክርስቶስ ነው እያወራሁኝ ያለሁት። ለምን ከፋ? ለምን ተበሳጨ? ለምን ተናደደ? ለምን ይመራችኋል? ለምን ትናደዳላችሁ? ያዳነኝን አውቀዋለሁ
የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው። እንዲህ ብለን ያደግነው የምንከፍለው የለንም፣ የምንሰጠው የለንም። እንስጠው ብንል እንኳን እሱ የሰጠንን ነው የምንሰጠው። ብርቁም ድንቁም አይደለም ጌታ። ልንሰጠው የምንችለው ስጦታ ለጌታ ለመድኃኔዓለም ኢየሱስ ክርስቶስ ምስጋና ነው። እርሱን በማመስገን የሚከፉ ለምንድን ነው? ለምንድን ነው? አሲልኮልኝ ነበር እና አትከፉ። ሰላም ሰላም ሚኪዬ እንዴ ጋሽ አለሙ የጠፋ ሰው በስማ በስንት ጊዜው እንደነ ደህና ነው ይሄ ወንድም አለ። ክብር ለመድኃኔዓለም እግዚአብሔር ይመስገን። እግዚአብሔር ይመስገን። ወይ ረጅም ጊዜ ነው እኔም ካየው። ጓደኛዬ እንዴት ነው? ጓደኛዬ ሽሮዬ እንዴት ነው? ሽሮዬ በጣም ደህና ነው። በጣም ደህና ነው። ቀየረ? አሁን ከሽሮ ቀየረ? አሁን ከሽሮ ወደ ዶሮ ሄዷል። የዶሮ አፍቃሪ እንትን ነው። ትንሽ ከፍ ከፍ ሲሉ ወዲያው ነው ካራክተራቸው የሚቀያየረው። አዎ በጣም ያ አይ ግን ለሽሮ ያለው ፍቅር መቼም በቃ በጸና ዕለት ላይ የቆመ ነው። እኔም እንትን ሽሮ ስለምወድ ሽሮ በጣም በቃ የመጀመሪያ እኔ በጣም ነው ሽሮ የምወደው። እኔ ጠዋት ቁርስም ምሳም ማታም ብበላም አልሰለቸው። ቀን ምሳ በልቼ ስጋ ማታ መድገም አልወድም ምንም ነገር እና ሽሮና ምስር ክክ ምናምን አልሰለችም እና የኔን ቦታ ነው የተካው እሱ። ደህና ነህ ግን አንተ? እግዚአብሔር ይመስገን። አሜን አሜን። በርታ ብራዘር። አንድ ልጅ ምን አለኝ መሰሉት? ጴንጤ ማለት አለው በጣም በተደጋጋሚ ጽፏልና ጴንጤ ማለት የህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። ማቴዎስ ወንጌል ምዕራፍ 15 ቁጥር 8ን አስገብቶ ነውና እኔ ደግሞ አንድ መልስ መለስኩለት። ይሄ ጥቅስ ላንተ ነው አልኩት። ላንተ ነው፣ ለኔ ነው፣ ለሁላችንም ነው። እኔ ከጥላቻ የራቀ ወንጌል ነው የክርስቶስ ወንጌል ብዬ ልጠራው የምችለው። ራስን ንጹህ፣ ሌላውን በደለኛ፣ ኃጢአተኛ፣ ክፉና አመንዝር አድርጎ መቁጠር ፈሪሳዊነት ነው። ጠየቅኩት። አንተ ክርስቶስን ታምነዋለህ ወይ ብዬ ጠየቅኩት። አሁን እኮ ዋናው ጉዳይ ክርስቶስን የማመን ጉዳይ ነው አይደል? ክርስቶስን ታምነዋለህ ወይ? ሃይማኖት እኮ ጴንጤን በመጥላት የተመሰረተ ሃይማኖት የለም። በነገራችን ላይ ጴንጤን በመጥላት የተመሰረተ ሃይማኖት አይደለም ኦርቶዶክስ ሃይማኖት። ክርስቶስ የመሰረተው የሆነን ቤተ እምነት በመጥላት የተመሰረተ ሃይማኖት የለም። ተቃዋሚ ፓርቲ አይደለም። በአጠቃላይ ሂዱ ለአሕዛብ ሁሉ ወንጌልን እየሰበካችሁ ደቀ መዛሙርቴ አድርጓቸው ነው ያለው ጌታ። እንደነዚህ አይነት ሰዎችን ሳይ ማንን ተዝ እንደሚለኝ ያውቃሉ ጋሽ አለሙ? እነ ጴጥሮስ እነ ጳውሎስ እነዛ ሐዋርያቶቹን ደቀ መዛሙርቶቹን ያስታውሰኛል። ጌታ ሆይ አለን፣ ጌታ ሆይ እንወድሃለን፣ ጌታ ሆይ ከእርሱ ጋር ናቸው እኮ። ሙት ሲያስነሳ አይተዋል፣ ድዊ ሲፈውስ አይተዋል፣ እውር ሲያበራ አይተዋል።
ብዙ 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 ነገር ሲያደርግ ጌታ ኢየሱስ ክርስቶስን በአይን በብረታቸው ተመልክተዋል። አንክድህም እስከ ማለት ደርሰዋል። ክርስቶስ እዛው መሰከረበት። ዶሮ 3 ጊዜ እስኪጮህ ድረስ ትክደኛለህ ተባለ አንዱ። አንተ በ30 ብር ትሸጠኛለህ ተባለ አንደኛ። የሆኑትን ሆኖ ተገኝተው እነዚህ ሰዎች ነው የሚያስታውሰኝ ልጅ ኖቲፊኬሽን የሚለው ያው ይፈልከውን ያክል ጥቅስ ደርድር። በህይወት ላይ አንድ ጥቅስ አግኝ። በራስህ ህይወት ላይ አንድ ጥቅስ አለኝ ይበል እስኪ። በአንተ ህይወት ውስጥ ይሄን ጥቅስ አለ የኔ ጥቅስ ነው ወይ ታመጣ። ጴንጤ እንደዚህ ነው ስላልክ አትጸድቅም። ጴንጤ የማርያም ጠላት ነው ስላልክ የእግዚአብሔርን መንግስት አትወርስም። የድንግል ማርያምን ፍቅር፣ የድንግል ማርያምን ምልጃ፣ የድንግል ማርያም ትዕትናን፣ የድንግል ማርያምን ረዳትነት አስደግፈ በትዕትናና በፍቅር ድንግል ማርያም ባስተማረችው፣ ድንግል ማርያም በተናገረችው ልጇ አምላኳን ጌታዋን ኢየሱስ ክርስቶስን ስለርሱ በተናገረችበት የትዕትና ቃል ስለ ድንግል ማርያም መናገር ይቻላል። እኔም እንዳንተ ነበርኩ በነገራችን ላይ ድንግል ማርያምን ጴንጤ ጠሏታል እል ነበር። ይሄ መንገድ ግን አያዋጣም፣ ትክክል አይደለም። ብዙ ጊዜ ሚኪዬ ብዙ ጊዜ ሰዎች እግዚአብሔርን እያስደስቱ እየመሰላቸው የሚሆኑት ነገር አለ። ግን አንድ ትልቅ ነገር ለሰው የሚጠቅመውና ትልቁ ነገር ምንድን ነው? መጽሐፍ በሮሜ መጽሐፍ የጌታን ስም የሚጠራ ይድናል ይላል እና ኢቭን ዳንም የሚድነው የጌታን ስም ጠርቶ ነው። ምን ማለት ነው ስንል በዚህ ወይ ሚኪዬ ሁለት አይነት አጠራሮች አሉ ጌታን ዲክሌር የምናደርግበት። አንደኛው አዋጅ ነው። ለምሳሌ ያክል ኢየሱስ ጌታ ነው ስትል አንተ ደስ የሚላቸውና ጌታን የሚወዱ የሱ ወገን የሆኑት አሜን ይላሉ። የማይፈልጉት ደግሞ ድንጋይ ያነሱብሃል። ይሄ አዋጅ ስለሆነ ኢየሱስ ጌታ ነው ስትል የሚስማማ አሜን ይላል፣ የማይስማማ ድንጋይ ያነሳል። ምክንያቱም እሱ ፒለር ነው፣ በመካከል ላይ መለያ ነው፣ የመዓዛ ሽታ ነው። ኢየሱስ ክርስቶስ በሚድኑትና በሚጠፉት መካከል አለ ጳውሎስ፣ እኛ የክርስቶስ መዓዛ ነን ያለው። አንድ መዓዛ አንድ ጠረን ነው ያለው። አሁን ለምሳሌ ያለህበት መኪና ውስጥ ሆነህ ይሄ ኤር ፍሬሽነር ብታረግ እና ብትነፋ አንድ ሰው ይገባና ብሎ አረባክህ መስኮቱን ክፈት ውስጥ አየር ይግባ ያስጨንቃል ይሄ ሽታ ብሎ ጠልቶ ይወጣል። ሌላ ሰውዬ ደግሞ ይገባና ደሴም እኮ ነው ፍሬሽነሩ፣ ቴስቱ ደሴም ነው። ገብቶ አረ ድገመውና ንፋ ይላል፣ ደጋግምና ንፋ ይላል። መዓዛው አንድ ነው፣ ቴስቱ አንድ ነው። ሰዎቹ ግን ሁለት አይነት ናቸው፣ የእርሱ ወገን የሆኑና ያልሆኑ ማለት ነው። ስለዚህ ጳውሎስ እኛ የክርስቶስ መዓዛ ነን አለ። የምናውራው እሱን ነው፣ የምናውጀው እሱን ነው፣ ዲክሌር የምናደርገው ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን እናንሰብክም ነው ያሉት። ይህን የሚሰብክ የሚቀበል አለ፣ የማይቀበል አለ። መለያው ግን ሰዎቹ የምትለየው እሱ ሲጠራ ማነው ሪአክት የሚያደርገው ስትል፣ አሁን ብልጥ የሆኑ ሰዎች ለምሳሌ ሚኪ ኢየሱስ ጌታ ነው ሲል እኔ አሌክስ አለሙ በቃ በስጨት ካልኩኝ ቆም ብዬ ምን አበሳጨኝ? የጠራው እኮ አዳኙን ነው፣ እየጠራ ያለው አዳኙን ነው። እኔ ግን ምን አበሳጨኝ? ስለዚህ የቆምኩበት ግራውንድ የቆምኩበት ነገር ልክ አይደለሁም ማለት ነው። ጌታዊ ይቅር በለኝ። ማንም ይጥራው ማንም ኢየሱስ ጌታ ነው ካለ እኔ ስፖንታኒየስሊ አሜን ማለት እንድችል አድነኝ። ምክንያቱም ክርስቶስን የሚጠላ የክርስቶስ መንፈስ ብቻ ነው። ክርስቶስ በስጋ እንደመጣ የማያምነው መንፈስ የክርስቶስ ጠላት ነው፣ የክርስቶስ ተቃዋሚ ነው ስለሚል እና ምን ልልህ ነው፣ ጌታን መጥራት ሲባል ሁለት ነው። አንደኛው ዲክሌር ነው፣ አሁን ያልኩህ ነው። ስናውጀው
ሰዎች የሚሰሙት የሚወዱት በማይወዱት መካከል ልዩነት አለ። ግን ኢየሱስ ጌታ ነው ብለን እናውጃለን። ሁለተኛው ግን ጌታን ስም የሚጠራ ሲል ወደ ውጭ ሳይሆን የምናውጀው ወደ ውስጥ ነው የምንጋብዘው። ሕይወት የሚሰጥ መንፈስ የሆነው ጌታ ሞቶ ከሙታን ተነስቶ ዛሬ ስሙን የሰጠን አዳኝ ጌታ ነው። ለዚህ ከሆኑ በአይሁድና በግሪክ ሰው መካከል ልዩነት የለውምና አንድ እኩል ቢጠራው ለሁሉ መድረስ የሚችል ድንቅ ጌታ ነው። ሰው ደግሞ ካለበት መውጫው ስሙ ነው። ስጠራ ካለሁበት እወጣለሁ፣ ወደ ጌታ ክብር እገባለሁ። ስጠራ እሱን አገኘዋለሁ። ለምሳሌ ኢየሱስ ጌታ ነው፣ ሌላ ነው። ጌታ ኢየሱስ ሆይ ስለው ግን ወደ ውስጤ እየጠራሁት ነው፣ ወደ ህይወቴ እየጠራሁት ነው። አንዳንድ ጊዜ እንደው ካልጋ ወጥተህ በርከክም ሳትል እንደው እዛው ብርድ ልብስ ውስጥ እንዳለ እስቲ 5 ሚኒት ዝም ብለህ ጌታ ኢየሱስ ጌታ ኢየሱስ እስቲ ጥራው። ከተወሰነች ደቂቃ በኋላ የማታውቀው መንፈሳዊ ህልውና ውስጥ የጌታን ህልውና መዳበስ። ምክንያቱም የእግዚአብሔር ስም የጸና ግንብ ነው ይላል። ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል። ስምህ እንደሚፈስ ዘይት ነው፣ ደናግሎችም ወደዱት ይላል። ኦኬ፣ ጌታ ኢየሱስን ሰው ሲጠራ ካለበት ያመልጣል። ማምለጫችን እሱ ነው። መሸሸጊያ አምባችን እሱ ነው። ሂ ኢዝ አወር ሪፊውጂ ካምፕ። ጌታ የኛ መሸሸጊያ ነው። በዚህ ዘማዊ በሆነና አመንዝራ በሆነ በዚህ ዓለም ምድር ላይ ለኛ ተሸሽገንበት የሚያድነን ሌሎችንም የሚጣራ አዳኝ ስም ጌታ ኢየሱስ ብቻ ነው። ማንም አይደለም የሚደርስልን። አሁን እዚህ ጋር ዘግቼ በወጣ ዓለሙ ብለህ ስትጮህ ብትል በቃ የለውም፣ ከሌለው የለውም። ኢየሱስ ስንል አውቶሪቲው፣ ማንነቱ፣ መለኮታዊ ማንነቱ፣ ሂውማኒቲው፣ የሰራው ስራ ኤቭሪቲንግ ሁ ሂ ኢዝ ስሙ እርሱ አንድ ነው። ኢሚዲየትሊ ነው የምናገኘው። እና ሰው ሊለማመደው የሚገባው የጌታን ስም እየጠራ ካለበት መውጣት። በሩ እኔ ነኝ ሲል እኮ አንድ በር መግቢያ ብቻ አይደለም መውጫም ነው። ካለንበት የምንወጣው በሱ ስም ነው። ወደ እግዚአብሔር ህልውና የምንገባው በሱ ስም ነው። የምታደርጉትን ሁሉ ለእግዚአብሔር አብ ክብር በጌታችን በኢየሱስ ክርስቶስ ስም አድርጎታል። እና ሚኪዬ ጌታ ኢየሱስ ይባርክ። ሽሮዬን ሰላም በልልኝ። እና ያው በትንሽ ወራት ነው የምንበላለጠው። 3 ወር ይበልጠኛል መሰለኝ ሚኪ ማን ነው ሽሮዬ በእድሜ ማለት ነው። አሁን ስንት ዓመት ነው ሽሮዬ? ባባዬ ስንት ዓመት ሆኖ መሰሎት? አሁን 6ኛውን ሊዝ 1 ወር ነው የቀረው። አይገርምም? አቤት አቤት፣ ክብር ለጌታ ይሁን። ሳፊ 1 ወር የዛሬ ወር የልጅለት ነው 6ኛ ዓመቱን ይዛል። ዋው! እንግዲህ ሰማይቷ ዋዜማ ነው ዛሬ። ለካ 6 ነው፣ በ5 ነው የተወለደው ልጅ። እንግዲህ የኔ የመጀመሪያ ልጅም ያው ያንተ እኩያ ነው። ስለዚህ እኔና ሽሮዬ እኩያ ነው። እና ጌታ ኢየሱስ ይባርክ ወንድሜ። ሁሉ ጊዜ ይሄኛው ሁለተኛው ልጅ እኮ ከኔ እኔ በተወለድኩበት ቀን ነው የተወለደው። ይገርምዎታል። እውነትህን ነው። ደስ የሚል ጊዜ ማከብረው አሁን ከዛ ላይ አላስታውስም ነበር። አሁን በቃ እያስታወስኩ ከልጄ ጋር ነው ለቴ ማከብረው። ጌታ ኢየሱስ ብርክ ያርግልኝ ወንድሜ፣ ተባረክ። ጌታ ጸጋ በርታ። አሁን እንዳልኩ የጌታን ስም መጥራት አታውቁም። wherever you are እየነዳህ የምትጠራው፣ ቤቱ ቁጭ ብለህ የምትጠራው፣ ተኝተህ የምትጠራው፣ ኢቭን ሻወር እያረክም እየተጸዳዳህም ልጠራው የምትችል ድንቅ አባት ነው። ድንቅ ጌታ ነው። እግዚአብሔር አምላክ ይባርካችሁ። ሰላም ሁኑልኝ። ሚኪዬ ስላገኘሁ ደስ ብሎኛል። ችግር የለም። እኔም በጣም ደስ ብሎኛል። ከብዙ ጊዜ በኋላ አገኘሁት። እጅግ በጣም አመሰግናለሁ ስለመጡ። ቤተ ጳውሎስ የምትለው አለ? አዎ፣ ከመውጣቱ በፊት ምናልባት የተናገረው ነገር ትክክል ነው ብዬ አላምንም። በጣም ምንፍቅና ነውና ምናልባት ሊወጣ ከሆነ አላውቅም ይሄንን ተናግሮ። ምክንያቱም አንተን ብለን የመጣን ሰዎች እየሰማነው ምንፍቅና ስላለ እሱንም ለመወያየት ነው የመጣሁት። እናንተ ከተስማማችሁና መወያየት አይፈልግም ከተባለ ምን ብሎ ተናገረ? ምን አለ? ጋሽ አለሙ እኮ ስለ ክርስቶስ ነው የተናገረው። ስለ ክርስቶስ ከተናገረ ውስጥ የተሳሳተ ነገር ከተናገረ ንገረን፣ ችግር የለም እንሰማ።
በጣም ነው የተሳሳተው። አዎ የተሳሳተው ምክንያቱም ፖይንቱ ምንድነው? እሺ ፖይንቱን ላስቀምጥ። ምክንያቱም ሲናገር የነበረው ጌታ ኢየሱስ ክርስቶስን መጥራት ብቻ ኢየሱስ ጌታ ነው ማለት ብቻ እሱ እንደሚያድን ደጋግሞ ሲናገር ነበር። እንደውም አሁን በስተመጨረሻም አንተም ይሄን መጥራት አታውቁም ምናምን ሲል ነበር። እኛ ደግሞ በቤተክርስቲያን ኦርቶዶክሳዊ ክርስቲያን እንደመሆናችን ቤተክርስቲያናችን እንደነገረችን ጌታን መጥራት ብቻ ሳይሆን በጌታ ትምህርት መኖር ነው ህይወትን የሚያሰጠው። በጌታ በኢየሱስ ክርስቶስ ትምህርት ለማይኖር አምላክ የለውም ይላል መጽሐፍ። እንደውም ጌታ ኢየሱስ ክርስቶስ ራሱ ጌታ ሆይ የሚለኝ ሁሉ የሚድን አይምሰላችሁ ሲል ተናግሯል። ጌታ ሆይ የሚለኝ ሁሉ የሚድን አይምሰላችሁ የአባቴን ፍቃድ የሚያደርግ እሱ ይድናል ብሎ ተናግሯልና ምናልባት ትክክል ነው ብለህ ተስማምተህ ነው ሚኪ? እሱ ጋር ልወያይ የፈለኩት ትክክል ስላልሆነ ነው። ኦኬ እኔ በነገራችን ላይ የተናገረው የጌታ ኢየሱስ ክርስቶስን ስም ጥራው ካለህበት ነገር ውስጥ ያድነሃል የሚል ቃል ነው የተናገረው። ከዛ ውጪ የዘለለ ንግግር ግን ወይ ከሌሎች ጋር አነጻጽሮ ክርስቶስን የተናገረበት ነገር ግን አላየውም። እውነት ነው የክርስቶስ ኢየሱስን ስም መጥራት ያድናል። የክርስቶስ አባቶ ያድነኝ ብሎ ከመጥራት በላይ ሊያድን የሚችል ምን ነገር አለ? ምን አለ? ምን ተስፋ ምንስ ሕይወት አለን እንዴ? በክርስቶስ የነበረው በክርስቶስ ስም በመጥራት ቢሆን ምናልባት ታዲያ ኢየሱስ ክርስቶስ ተናግሯል ማለት ነው። ጌታ ሆይ ብሎ የሚጠራኝ ሁሉ የሚድን አይደለም ሲል ጌታ ስቷል ማለት እንችላለን። የጌታ ቃል ነው። የማቴዎስ ወንጌል ምዕራፍ 7 ላይ ጌታ ሆይ የሚለኝ ሁሉ የሚድን አይምሰላችሁ ያለው ራሱ የቃሉ ባለቤት አምላካችን ኢየሱስ ክርስቶስ ነውና በዚህ ምክንያት ማለት እንጂ ጌታ ሆይ የሚለኝ ሁሉ ጌታ ሆይ ከሚሉት ሰዎች መካከል ሁሉም ጌታ ሆይ ስላሉ አይድኑም ነው የሚለው እንጂ ጌታ ሆይ በማለት አትድንም የሚል እንድምታ የለውም። እውነት ለመናገር ማለት ነው እንደዛ እንዴ ማህበሉ በነበረ ሰዓት እኮ በዛ በማህበል በሚጨነቁበት ሲሉ እኮ ጌታ ሆይ አድነን ብለው ጠርተውት ነው እኮ ማህበሉን ቀጥ ያደረገላቸው። ዋትስ ሮንግ? ይቅርታ ቤተ ጳውሎስ፣ አሁን እኔ ያስቀመጥኩት እኔ የተናገርኩት ላይ ሮንግ ነው ያልከው ፖይንት ምኑ ጋር ነው? ለምሳሌ ያክል ራሱ ሐዋርያው ለምሳሌ ጻፈልን ላይ እንምጣ። ይሰማል ቤተ ጳውሎስ? ቤተ ጳውሎስ ተቋርጦ ነው ስልክ ገብቶበት ይሆናል። ቤተ ጳውሎስ ይሰማል? አይ ቲንክ ይመስለኛል ምናልባት ሰው ኢየሱስ ብቻ በቃ አድነኝ ስላለ ብቻ ይድናል የሚል ይዘት ያለው ሐሳብ የዘነዘርክ መስሎ ስለተሰማው ሊሆን ይችላል። አዎ አይ እንደዛ ነው። አንዳንዴ ምን አይነት ነገር አለ መሰለኝ አሁን ሳይ አንዳንድ ወንድሞች ጋር ሳይ ጌታ ኢየሱስ የተናገረው አለ። ለምሳሌ ያህል ጌታ ሆይ ለምን ትሉኛላችሁ ምለውን አታደርጉምን ብሎ ተናግሯል። የስ ልክ ነው። ሰዎች ጌታ ሆይ ካለ አንድ ሰው ጌታ ለማለት ራሱ ባሪያ መሆን አለበት። ባሪያ ነው ጌታ የሚለው እላዩ ላይ ሾሞታል ማለት ነው ይሄንን ጌታ። ስለዚህ ከሾመ ደግሞ ፍቃዱ ሁሉ ለዚህ ጌታ ብሎ እውቅና ለሰጠው ጌታ የተገዛ ነው። ለዚህ ነው የአባቴን ፍቃድ የሚያደርግ እንጂ ጌታዬን ጌታዬ የሚለኝ ወደ መንግሥተ ሰማያት አይሰማም የሚለውና አንድ ሰው ክርስቶስን ሲቀበል ወደ ህይወቱ ሲያመጣ እላዩ ላይ ነው የሚሾመው። ምን አድርጎ? ጌታ አድርጎ the rest of his life ቀሪ ዘመኑን ሁሉ ጌታ በሱ ላይ እንዲነግስ። ይሄ ነው አንዱ ፖይንት። ሁለተኛው ጌታ ስሙ ራሱ መድኃኒት ነው። ስሙ መድኃኒት ነው። አሁን ብዙ ጊዜ ሰዎች የሚረሱት ሎርድሺፑን ወይንም ደግሞ የሚያስወጣ የሚያስገባ ፍቃዱ እንድናረግ የሚለን ብቻ ነው እንጂ ሰው የሚያየው ስሙ መድኃኒት ነው። ለዚህ ከሆነ ዮሴፍን ምንድነው ያለው? መልአኩን ልኮበት እግዚአብሔር በህልም ተገልጦ ጮኛ ማርያም የጸነሰችው ከመንፈስ ቅዱስ ነው፣ አትፍራ፣ እሱም ልጅ ትወልዳለች፣ ሰዎችን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ስሙ አዳኝ ነው። ስለዚህ እኛ መድኃኒት የሚያስፈልገን ሰዎች ነን ብለን ካሰብን ይህን ጌታ እየጠራን
እናመልጥበታለን፣ እንድንበታለን፣ ከአመፅ እንድናለን፣ ከኃጢአት እንድናለን። አንተ እያወራህ ነው የተቋረጠውና የእሱን ከቅድም ጀምሮ ስለሰማን የማቴዎስ ወንጌል ምዕራፍ 7ን አንተ ልታብራራው ሞክረሃል። እኔ ግን ጥያቄ አንተ ምናልባት መመለስ ስለጀመርክ ሰው የጌታን ስም ስለጠራ ብቻ ይድናል ብለህ ታምናለህ? ይህ ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው ብለህ ትቀበላለህ? እኔ ነው የምትለኝ? እኔ ነኝ ያነሳሁት የማቴዎስ ወንጌል ምዕራፍ 7ን ስላብራራው ፓስተር ካንተ ጋር እኮ ብዙ ጊዜ ተወያይተናል አይደል እንዴ? አሁን አንተ የቤተ እምነት ትምህርት ነው፣ አንተ በቤተ እምነት ክርስቶስ ብቻ ብለህ ታምናለህ። ቀድም ሚኪ ምዕራፍ 7ን የማቴዎስ ወንጌል ምዕራፍ 7ን ሊያብራራ ስለሞከረ ሚኪ ደግሞ ኦርቶዶክሳዊ ክርስቲያን ስለሆነ አንተ በእምነትህ ክርስቶስ ብቻ ብለህ ስለምታምን እሱ ችግር የለውም። ሚኪ ግን አንተ የሰው የጌታ የኢየሱስ ክርስቶስን ስም ስለጠራ ብቻ ነው ያልኩት ድህነትን ያገኛል ብለህ ታምናለህ እንጂ። ቆይ ሚኪ አይደለም እኮ ያነሳው፣ እኔ ነኝ እኮ ያነሳሁት። እኔ የምንረዳበት የተቃና ጆሮና አይምሮ አለኝ። በነገራችን ላይ እኔ ሰዎችን የምንረዳው ከሚናገሩት ወይንም ከሚያንጸባርቁት አንጻር ነው። እኔ በምረዳው መልኩ ነው ሰዎችን የምረዳው። እኔ የክርስቶስ ኢየሱስን ስም በመጥራት አይዳንም የሚል የቤተክርስቲያን ትምህርት እንደሌለ አምናለሁ። የክርስቶስ ኢየሱስን ስም በመጥራት ግን ትድናለህ። ሰው እንዴት ነው የሚድነው? የዘላለም ሕይወት እንዴት ነው የሚያገኘው? በጣም ሰፊ የሆነ ትምህርት ነው። ነገር ግን ልክ ሰው በልቡ አምኖ በአፉ መስክሮ ይጸድቃል፣ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ተብሎ እንደተጻፈ እንደዚሁ የክርስቶስን ኢየሱስን ስም በመጥራትም ይዳናል። ይሄ ምንም ሊጎረብጥ የሚችል ትምህርት ነው ብዬ በግሌ አላምንም። በዛ ብቻ አሁን ለምሳሌ አሁን የፕሮቴስታንት እምነት ከሶሎዎቹ አንዱ ብቻ ሰው በክርስቶስ ኢየሱስ ብቻ ነውና አንተ ሰው የክርስቶስ ኢየሱስን ስም በመጥራት ብቻ የዘላለምን ሕይወት ያገኛል ብለህ ታምናለህ ወይ? አላሉም። ይሄን አሻለሙ ሙኬ የክርስቶስ ኢየሱስ ስም በመጥራት ብቻ የዘላለም ሕይወት ይገኛል አላለም ብሏል። አሁንም ሊል ይችላል። መጽሐፉም እኮ ይለዋል። ቆይ እኔ ካነሳው አንዴ ማሳየት ይችላል። ቤተ ጳውሎስ ጋሻለሙ ካለ ከሱ ጋር አውራ። ግን ጋሻለሙ እኔ ፕሮቴስታንቶችንም ብዙ ጊዜ ከፕሮቴስታንቶች ብቻ በሚለው ትምህርታቸው አውርቻለሁ። የተለያየ አስተሳሰብ አላቸው፣ በእርግጥ የተለያየ ምልከታ አላቸው። ግን ደግሞ እነሱ ሰው በክርስቶስ ኢየሱስ በማመን ብቻ ነው የሚድነው ብለው ነው የሚያምኑት። ጋሻለሙ ደግሞ እያለህ ያለው በክርስቶስ ኢየሱስ ስሙን በመጥራት ይዳናል አለ። ስለዚህ ሁለት እኮ ነው በዚህ ይዳናል ወይ? አሁን የክርስቶስ ኢየሱስ ስም በመጥራት ብቻ ሰው የዘላለምን ሕይወት ያገኛል ወይ? አዎ ወይ አይደለም? ይሄ እኮ በጣም ቀላል ጥያቄ ነው። ሰው የዘላለምን ሕይወት የሚያገኘው በክርስቶስ ኢየሱስ በማመን ነው ብዬ አምናለሁ። ይቅርታ ሚኪዬ፣ እኔ ልመልስልህ ጋሻለሙ እኔ በደንብ ጥያቄ ልመልስለት፣ ችግር የለውም። ሰው በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወትን ያገኛል ብዬ አምናለሁ። እኛ ደግሞ እኔ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረችኝ ትምህርት ሰው በክርስቶስ ኢየሱስ በማመን ብቻ የዘላለምን ሕይወትን ያገኛል ብላ አይደለም ያስተማረችኝ። ለመዳን ያስቀመጠቻቸው 5 ሚስጥራት አሉ። ቢያንስ እነዚህን 5 ሚስጥራት መፈጸም አለባቸው። ለምሳሌ ራሳቸውን ኦል ጂሰስ ብሎ የሚጠሩ ሰዎች በጌታ በኢየሱስ ክርስቶስ ያምናሉ፣ ግን ድህነትን አያገኙም። ሚስጥረ ሥላሴ ሳይታመን ስጋዊ ሳይታመን እኔ ምን አልኩክ? ሰው ኢየሱስ ክርስቶስን በማመን የዘላለም ሕይወትን ያገኛል ብዬ አምናለሁ አልክ። እኛ ደግሞ ኢየሱስ ቆይ አንተ ደግሞ ትነግረኝና ነው የምንቀጥለው። ሰው በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወት አያገኝም ብለህ ታምናለህ? አጋንንትም ያምናል ተብሎ ስለተጻፈ እኛ ኦርቶዶክሳዊ ክርስቲያኖች እንደሱ አንቀበልም። እምነትህ ብቻ ሊያድንህ ይችላልን ተብሎ ተጽፏል። መጽሐፉን መክፈት እንችላለን። እምነትህ ብቻ ሊያድንህ ይችላልን ይልና እንደውም አንተ ከንቱ ሰው የሚል የግሰጻ ቃል ይናገራል። እኛ ስናምን ሚስጥራትን ሳናገል ነው የምናምነው። እኛ ስናምን ሚስጥረ ጥምቀትን፣ ሚስጥረ ቁርባንን፣ ሚስጥረ ስጋዊን፣ ሚስጥረ ሥላሴን ሳናገል ነው የምናምነው እንጂ ሚስጥረ ትንሣኤ ሙታንን ሳናገል። እኔ እዛ ውስጥ አልገባም። እኔ የጠየኩት ጥያቄ ነገርከን እንጂ አዳምጠኛ። አየህ፣ እሺ አዳምጠህ ቢሆን ወይ ቅንነት ሞልተህ በንጹህ አይምሮ መተህ ቢሆን
እጅግ በጣም ትክክለኛውን መልስ ትመልስልኝም ነበረ ወይ ነገሮችን አጣመ ለማለፍ አትሞክርም ነበረ። እኔ እያልኩ ያለሁት የጠየቅኩ ጥያቄ ሰው በጌታ በኢየሱስ ክርስቶስ በማመን እኔ ነገርኩ፣ አሁንም ደግሜ የምነግርህ ሰው በጌታ በኢየሱስ ክርስቶስ በማመን ይጸድቃል ብዬ አምናለሁ። አንተ ደግሞ አሁን የምትመልስልኝ ምናልባት እንግዲህ በምን እንደተረዳኝ አላውቅም። እኔ እዚህ አንተን እማቀህ ኦርቶዶክሳዊ ክርስቲያን በሌላ መንፈስ ምናምን አልመጣሁም። ግን እኛ እንደዚህ ብለን አናስተምርም። እንደዚህ እንግዲህ እንደዚህ ያለ ኦርቶዶክሳዊ ትምህርት ካለ ሰው አሁን በጌታ በኢየሱስ ክርስቶስ ብቻ በማመን ብቻ ብለህ ስትል አልጨረስክም? እሺ ቀጥል። አይ እኔ ችግር የለውም። አንተ ስላልክ ሳይሆን እኔ ስላልኩ ሳይሆን ማንም ስላለ ሳይሆን መጽሐፍ ቅዱስ የተናገረው እውነት ነው። መጽሐፍ ቅዱስ ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል ይላል። እኔ ያልኩ እውነት ይህ ነው። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። መጽሐፍ ቅዱስ በግልጽ የሚያስቀምጠው እውነት ይሄን ነው። ነገር ግን ቅድም አሁን አንተ ታጣምሞ ፈልገሃል። ለኔ እየተሰማኝ አይደለም ሚኪ። አይሰማም? ለኔ በጣም ይቆራርጣል። ይሰማችኋል ቤተሰብ? ቤተ አብርሃም ቤተ ማን ነው? ጳውሎስ እኔ እስካሁን እየተቆራረጠብኝ ነው። አሁን የመጣልኝ ቪዲዮ በጣም ትልቅ እንትን አላቸው ማለት ነው። እውነተኛ ግራውንድ አላቸው ማለት ነው። እና ግን አይመስለኝም ነቃሊ እንደዚህ ያምኑ። እኔ ሰው በልቡ አምኖ በአፉ መስክሮ ይድናል። ማንም በዛ ቢመጣ በሰሜን ቢመጣ በምዕራብ ቢመጣ በደቡብ ቢመጣ ጸጋን ተጎናጽፎ ቢመጣ ግርማ ሞገስ ኖሮት ቢመጣ አምሮበት ቢመጣ ሽክ ብሎ ቢመጣ ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል የሚለውን የመጽሐፍ ቅዱስ ክፍልን ሊያስጥል የሚችል ምድራዊ ኃይል የለም። this is the fact። ይሄ ነው እውነታው። አይ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ሰው በልቡ አምኖ አይጸድቅም በአፉ መስክሮ አይድንም ካልከኝ I'm sorry አዝናለሁ። ይሄ ኦርቶዶክስ ትምህርት አይደለም ካልከኝ ምናልባት ኦርቶዶክስን አንተ አታውቃትም እንጂ ኦርቶዶክስ ዕለት ዕለት የምታስተምረው ትምህርት ነው። ሮሜ ምዕራፍ 10 ያለውን ቃል እኛ እኮ መናፍቃን በሚረዱት አንረዳም። ይሄ እኮ የታመነ ጌታ እኛ ለምሳሌ ተረዳው ነው ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል እኮ እምነት ከስራ ጋር እኮ ነው። ይሄ እኮ በአጭር ቃል ሁለተኛ ጢሞቴዎስ ምዕራፍ 6 ቁጥር 4 ስንመለከት ወንጌል ሰባኪነትን ስራ አድርግ ይለዋል አይደለ ቅዱስ ጳውሎስ። ስለዚህ ሰው ያምናል፣ ላመነው ጌታ ይታዘዛል። እኛ እምነት ከስራ በጣም ሙት እንደሆነ ደጋግመን የምናገር ስለሆነ ማለት ነው። ቆይ አሁን ሚኪ ጋር ስለጀመር ፓስተር እሱ ጋር ልጨርስ። አሁን አንተ ያልከን ያለኸው ቆይ ነው። አሁን እኛ ይሄ ክፍል የሮሜ ምዕራፍ 10 ይሄን ክፍል ስንመለከት ከቁጥር 1 ጀምሮ ስንመለከት እኮ 3 ጽድቅ እያነሳ አይደለም የሚመጣው። ቆይ ችግር የለውም። እኔም እኮ አንድ የቤተክርስቲያኒቱ ሰው ነኝ። ከቤተክርስቲያን ውጪ ሆንኩ ሰው አይደለሁም። በክርስቶስ ኢየሱስ በማመን ብቻ እኛ የዘላለም ሕይወት ይሰጣል አንልም። ምክንያቱም በክርስቶስ ኢየሱስ ያልከኛል ለዛ ነው ቅድም ምን አልኩ መሰለህ? መንፈስ ቅዱስን የሚያገል ምስጢራትን የሚያገል ቆይ የቤተክርስቲያንማ መምህር ብትሆን ወይንም ከቤተክርስቲያን የተለየ ሰውማ ባትሆን ኖሮ የተናገርኩትን ንግግር ለመስማት ኢንትረስትድ ሆነ ትመጣ ነበር፣ ወይንም በስነ ስርዓት ለማድመጥ የሚናገረው ምን ብሎ እየተናገረ ነው የሚለውን ነገር ለማድመጥ ትጠይቀኝ ነበር፣ በማድመጥ ትጠይቀኝ ነበር። ስቲል እስካሁን ድረስ በነገራችን ላይ ሪከርድም ሊኖርክ ይችላልና
እስካሁን ድረስ እያልኩ ያለሁት ሰው በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወትን ያገኛል። ሰው የዘላለም ሕይወትን ለማግኘት በጌታ በኢየሱስ ክርስቶስ ማመን አለበት። ሰው በጌታ በኢየሱስ ክርስቶስ ካላመነ የዘላለም ሕይወትን ከቶ ሊያገኝ አይችልም። ሰው በጌታ በኢየሱስ ክርስቶስ በማመን ነው የዘላለም ሕይወትን የሚያገኘው። ፔሬድ 4 ነጥብ እኮ በቃ ይሄ እኮ ይሄ የትምህርት ልዩነት አሁን ካንተ ጋር የመጣብን ማጣመን ፈልገን ምናምን ብለህ ከፈለክ እንደፈለክ መረዳት ትችላለህ። ካንተ ጋር አሁን ያለን ግልጽ የትምህርት ልዩነት ነው። እኛ የምንለው ስላመነ ብቻ አንድ ሰው ጌታ ኢየሱስን ጌታ ነው ብሎ ስላመነ ብቻ የእግዚአብሔር ልጅ ነው ብሎ ስላመነ ብቻ የእግዚአብሔርን መንግስት አይወርስም። አንተ ከንቱ ሰው እምነትህ ብቻ ሊያድንህ ይችላልን ተብሎ የተጻፈልንን ይህ ትምህርት የፕሮቴስታንት ትምህርት ነው። እኛ ኦርቶዶክሳውያን አናውቁም። ምናልባት ሌላ ኦርቶዶክስ ይምጣና ሰው ለመዳን ማመን ብቻ ነው ያለበት ብሎ ካስተማረ ሌላ ኦርቶዶክስ ብሎ ካስተማረ እሱ በጣም በጣም ስህተት ነው። እኛም እናምነው ሚስጥራትን መፈጸም መቻል አለበት፣ ማመን መቻል አለበት። ሰው ሳያምን ሚስጥራትን ማይፈጽም መልካም ስራ ማይሰራም። ሰው ግን ለመዳን ምን ማድረግ አለበት? አንድ ማመን ብቻ ብለን አናስቀምጥም። አሁን አንተ ባስቀምጥክበት አናስቀምጥም። የገጠመን ለዛ ነው የገጠመን ጉንጭ አልፋ ክርክር ይሄ ነው። አንዳንድ ጊዜ ጉንጭ አልፋ ክርክር አንዳንድ ጊዜ ቢሆነ ነገር የሆነ ፎልት ሰዎች ላይ ከመፈለግ ወይንም ሰዎች ላይ እንደው ከመሄድ ይልቅ ሰዎች ምንድን ነው እያሉ ያሉት የሚለውን ማድመጥ ይቀድማል። ጥሩ ነው የምለው ብዙ ጊዜ ለዚህ ነው። በቅንነት መስማት፣ በበጎነት ማድመጥ ጠቃሚ ነው የምለው ለዚህ ነው። አሁን አንተ እያልክ ያለኸው አንተ እየተናገርክ ያለኸው ነገር እንዴት ዋል ወይ ሶሪ ችግር የለውም። አንተ እየተናገርክ ያለኸው ሌላ ነገር ነው እየተናገርክ ያለው። እኔ እያልኩት ያለሁት ደግሞ መጽሐፍ ቅዱስ ላይ ያለው ነገር ነው እየነገርኩ ያለሁት። እኔ ሰው በጌታ በኢየሱስ ክርስቶስ በማመን አይጸድቅም የምትል ቤተክርስቲያንን አላውቅም። ታዲያ በማመን ነው የሚጸድቀው? ማንን ስታምን ነው የምትጸድቀው? እያልኩ ያለሁት እኮ በዲያብሎስ በማመን ትጸድቃለህ እያልኩ አይደለም። በቅዱሳን በማመን ትጸድቃለህ እያልኩ አይደለም። እያልኩ ያለሁት በጌታ በኢየሱስ ክርስቶስ በማመን ሰው ይጸድቃል። ሰው በምንድን ነው የሚጸድቀው ካልከኝ በጌታ በኢየሱስ ክርስቶስ በማመን ይጸድቃል። እምነት የሚለው ነገር እጅግ በጣም ሰፊ ሆነ ትንታኔ ስለሚኖረው ማለት ነው። የጳውሎስን ያመጣኸው አሁን ካነሳነው ጉዳይ ጋር እንደውም ጳውሎስ የእምነትን ኃያልነት የእምነትን ልዕልና ከፍ አድርጎ ያሳየበት ነው። ገብቷል? ጳውሎስ የተናገረው ትምህርት ጳውሎስ የነገረን ያስተማረን ነገር የእምነትን ጥንካሬ ኃያልነት ያስቀመጠበት ነው። አንተ ግን አሁን ቅድም ከመጀመሪያው ከመግቢያ ብታዳምጠኝ ኖሮ ያልኩህ ለዚህ ነው። ብታዳምጠኝ ኖሮ በጣም አሪፍ ነበረ። አሁን እኮ ፓስተሩ ያወራውን አንተ ትክክል ነው ብለህ ደግፈህ ይሰማል። አሁን ፓስተሩ ያወራውን እኮ ሚኪ አንተ ደግፈህ ታዳሙ ያወራው ሐሳብ ላይ አይደለም አሁን ያለ ነው። ይኸውልህ ነገሮችን ባታማቸው እጅግ በጣም ደስ ይለኛል ነው። እኔ ጋሻለሙ የተናገረው ነገር ላይ ኢየሱስ ብሎ በመጥራት ነው ያለው። ኢየሱስን ብለህ በመጥራት ከብዙ ነገር ይጠብቀሃል። ኢየሱስ ብለህ ደጋግመህ ጥራ የሚል ሐሳብ ስለመናገር ስለ ኢየሱስ ስለመናገር እያወራ ያለው። አሁን አንተ ቀይረኸው ወደ ምን አምጥተኸዋል መሰለህ? ወደ እምነት አምጥተኸዋል። አንተ ሰው በክርስቶስ ኢየሱስ በማመን አይድንም እያልከኝ ነው። አላልኩም። ለምን እንደዛ ትላለህ? አንተ ሰው በክርስቶስ ኢየሱስ በማመን እድል ስጠኝና ላውራ። ምን አልከኝ? እድል ስጠኝና አንድ ጊዜ ላውራ ስለሰማው ማለት ነው። እኔ በነገር ላይ የኔ የምለው የብቻ ትምህርት የለኝም። የቤተክርስቲያን ትምህርት ነው ያለኝ። ሰው በኢየሱስ ክርስቶስ ስላመነ ብቻ
እምነት ብቻ ስላመነው ብቻ የዘላለምን ሕይወት አያገኝም። ሰው በጌታ በኢየሱስ ክርስቶስ በማመን ብቻ የዘላለም ሕይወት የሚገኝ ቢሆን መጽሐፉ ይገረማችሁ ብሎ አጋንንትም ያምናል ይንቀጠቀጡማል ብሎ ጽፎልናል። ይህ የፕሮቴስታንት አጋንንታዊ ትምህርት ነው ብዬ እኔ አምናለሁ። አንተ ኦርቶዶክስ እንደዛ ታስተምራለች አትበል። ምክንያቱም ኦርቶዶክስ እንደዛ አታስተምርም። አንተ የፈለከውን ማመን መብትህ እንደሆነ ማለት ነው። ነገር ግን እምነት ብቻ የሚያድን ቢሆን አንተ ከንቱ ሰው ብሎ ቆይ እሱ ጋር ጀምረናል። ኦልሬዲ አንተ የምታምነውን እሱ ያምናል እኮ እሱ እኔን አንተን ወክሎ አይሆን ቤተ ጳውሎስ ቆይ ምክንያቱም እኔን ሜንሽን ስላረከኝ እንደዚህ እናድርግ እስቲ አንተ ጋሽ አለሙዬ በጣም ይቅርታ የኔ ታላቅ ይቅርታ በጣም ይቅርታ ለምን አንዴ ከኔ ጋር የጀመረው ነገር ስላለ እሱ እንዲጨርስ ብዬ ነው ጋሽ አለሙዬ በጣም ይቅርታ እሺ ቀጥሉ አንተ ሰጣሃለሁ ግን አሳጥረዋል ኤኒዌይስ ብዙ ጉንጫ አልፋ ነገሮች ውስጥ እንዳንገባ ቤተ ጳውሎስ ምናልባት በትምህርት ትበልጠኝ ይሆናል ምናልባት ቤተክርስቲያን መምህር ሆነህ ልትሆን ትችላለህ ግን whatever it is ሰው ያላለውን እንዳለ አድርጎ ለማቅረብ የሚሞክሩ ሰዎች ሰው ያላለውን እንዳለ አድርጎ ለመናገር ማስተጋባት የቤተክርስቲያን መምህራኖች የተሰጣቸው ስልጣን የቤተክርስቲያን መምህራኖች የተሰጣቸው መብት አድርገን እንዳንወስድ መጠንቀቅ መቻል አለብን። አየህ እኔ እስካሁን ድረስ ሰው በክርስቶስ ኢየሱስ በማመን ብቻ ነው የዘላለም ሕይወት የሚያገኘው ብዬ አልተናገርኩኝ። አየህ ስቲል ናው እስካሁን ሰዓታ ድረስ እንድታደምጠኝ ጭምር ደጋግሜ እየነገርኩህ ነው። ግን አንተ መጀመሪያ አሁንም ይዘህ የመጣኸው ነገር እንዳለ ነው አንደርስታንድ እያደረኩኝ ያለሁት። ብዙ ሰዎች የሚታዘቡን በዛ ደረጃ እኔ ይዤ አልመጣሁም። እግዚአብሔር ለምን ይዤብህ እመጣለሁ? እሺ አንተ የኦርቶዶክሳዊ የነገረ ድህነት ትምህርት ምንድን ነው? እሺ ቤትህ አይደለ ንገረንሽ። በመጀመሪያ ደረጃ ያላልኩትን በማለት መጀመሪያ ምንድን ነው መሰለህ ቆይ ይኸውልህ ምንም ያክል ምህመን ብሆን አይ በሪስፔክት እኔ ክብር አለኝ ገብቶሃል አይደል ራሴን አከብራለሁ ሰዎችን አከብራለሁ ማንንም ሰው ደግሞ ዝቅ አድርጎ እንዲገምተኝም ማንንም ሰው ደግሞ ዝቅ አድርጌ መገመት አልወድም ሶ መጀመሪያ ማድረግ ያለብህ ያላልኩትን እንዳልኩ አድርገህ በመናገር መጀመሪያ ይቅርታ መጠየቅ አለብህ ገብቶሃል የሚያገባባን ቋንቋ ይሄ ነው ምንድነው ያላልከው እኔ ያላልከው አንተ እኮ ያልከውን እኮ ነው ለምን ሞግተሃለው ሳትል ሰው በክርስቶስ ኢየሱስ በማመን የዘላለምን ሕይወትን ያገኛል የሚለው የቤተክርስቲያን ትምህርት ነው እያልከን ነው እኛ ይሄ ሰው ስላመነ ብቻ ቆይ አንድ ጊዜ ሰው በክርስቶስ ኢየሱስ በማመን ነው የዘላለምን ሕይወት የሚያገኘው ሌላ ነገር ይዤ ብመጣ አይውል ሚኪ አሁን አንተ ሌላ ነገር በአንተ ላይ ይዤ ብመጣ የክርስቶስ መሆን ፈልጋለሁ ብለህ ስቶሪ ያደረከውን እዚህ ጋር ማሳየት ይችላል አሁን የክርስቶስ አይደለም ወይ ቢል ጠይቅሽ መሆን ፈልጋለሁ ምን ነው መሆን ፈልጋለሁ ነው ያልከው እኮ አሁን የክርስቶስ አይደለም እንዴ ሌላ ይዤ ብመጣ ኦኬ በዚህ መጠን ላወራህ እችላለሁ እኔ አሁንም የክርስቶስ ነብይ ስለማምን ነው ግን አንተ ቤተክርስቲያን ማታስተምረው እንደምታስተምር አታድርገው አሁን አንተ ይዘህ መምጣት እኮ መብትህ እኮ ነው በነገራችን ላይ አንተ እገሌ እንዲህ ነው ማለት እኮ መብትህ እኮ ነው ዋናው ትልቁ ነገር ምንድነው መሰለህ እግዚአብሔር የተመሰገነ ይሁን የሚያጸድቀው ክርስቶስ ስለሆነ ሕይወትን የሚሰጥ ክርስቶስ ስለሆነ ደግነቱ ያንተ ክስ ጠቃሚ ስለማይሆን የትም ስለማይደርስ ማለት የፈለከውን ብትል ክስ አይደለም ማስረጃ ላሳየህ ይችላል ካሉባልታ የዘረረ የትም ቦታ አይደርስም ገብቷል ክስ አይደለም ማስረጃ ላሳይ ይችላል እያልኩ ሚኪ እኔ ክርስቶስ መሆን ፈልጋለሁ አልኩ አሁን አይደለም አንተ አትፈልግም እንዴ አንተ አልፈልግም ሳይሆን አሁንም የክርስቶስ ነኝ ምን ሆነሃል እኔ አሁን ሴማን ነኝ የጌታዬ እኮ ነኝ አንተ ፈልጋለሁ ብለህ ፊውቸር አድርገዋል እኔ እያልኩ ያለሁት እኔ የቤተክርስቲያን መምህር ምናምን ሁኝ አይደለም አሁን ቆይ እኔ የክርስቶስ መሆን ፈልጋለሁኝ አዳምጠኛ እኔ የክርስቶስ መሆን ፈልጋለሁኝ ማለት የክርስቶስ አሁን አይደለሁኝም ማለት ነው የምትፈልገው ነገር ከሆነ ገና ለመሆን የምትፈልገው ከሆነ እኔ አሁን እግዚአብሔር ይመስገን እኔ የክርስቶስ ነኝ ክርስቶስ እኔ ነው ቤተ መቅደስ ነኝ ብዬ ነው ማምን ገና ለገና አትዘሙትም ኃጢአት አትሰራም እንዴ
እንዴ ታዲያ አትዘሙትም ማለት ከክርስቶስ ተለይቼ ኃጢአት አትሰራም ወይ? ኃጢአት አትሰራም ወይ? ምን አመጣው? በነገራችን ላይ የክርስቶስ ቆይ የክርስቶስ መሆን ማለት ከኃጢአት ከበደል ከክፋት መራቅ ማለት ነው። ካሉባልታ ከሐሜት ከመሰሪነት ከብዙ ከኃጢአቶች መራቅ ማለት ነው። እኔ ክርስቶስ ነኝ። እኔ ወንድሜ እኔ አሁን ለምሳሌ እሱ ሐዋርያው የተናገረው ማንነትህን ነው የሚያሳየው። በነገራችን ላይ ሐዋርያው ቅዱስ ጳውሎስ ለዛ ነው አሁን አንተ መመዘን ያለበት። ብዙ ጊዜ ሰዎች ላይ አትወርውር እምላችሁ ለዚህ ሰዎች ላይ አትወርውሩ፣ አትለጥፉ። የሚመጡት ጥቅሶች እኔን ይመለከተኛል ብላ እየው አጋንንትም ያምናሉ የሚንቀጠቀጡማል ብሎ ሲናገር ወይንም ሐዋርያው ሲናገር ያዕቆብ በመልእክቱ ሲያስቀምጥልን እምነት አለኝ ብትል ስራ ግን ከሌለ ብትል አፍህ ላይ እኔ የክርስቶስ ነኝ ብትል እምነት አለኝ ማለት ነው። በነገራችን እኔ የክርስቶስ ነኝ በአፍህ እኔ የክርስቶስ ነኝ ብትል ምግባርህ ተግባርህ ሁለመናህ ግን ክርስቶስን የሚያሳይ ካልሆነ ይጠቅማል አለ። ይኸውልህ እኔ አንተ መሆን ነው የምትፈልገው፣ የክርስቶስ መሆን እፈልጋለሁ ነው ያልከው። በቃ እኔ መሆን እፈልጋለሁ። ምን ነው ካበሳጨ አሁን የክርስቶስ አይደለ ኦርቶዶክሳዊ ሆነ የክርስቶስ አልሆንክም ወይ አይደለህም ወይ? መብት እኮ ነው። ምን ያገናኘው? አንተ የክርስቶስ ነህ ወይ ነው ጥያቄው እኮ። አንተ የክርስቶስ ነህ መፈለግና አንተ የክርስቶስ ነህ ወይ ነው ጥያቄው። አንተ የክርስቶስ ነህ ወይ? ከልጅነቴ ነው የክርስቶስ የሆንኩት። የሚቼ ምን ሆነሃል? መሆን መፈለግና መሆን በጣም ይለያያል። በልጅነት የክርስቶስ መሆን አይቻልም። ለዚህ ኦርቶዶክስ ማለት ካልሆን ካላቅም እኔ ኦርቶዶክስ ነኝ ብዬ ስለማምን ነው። አይ ፈሪሳዊነት ከባድ ነው። በነገራችን ላይ ፈሪሳዊነት ይጥላ። በነገራችን ላይ እንትን ምንድን ነው መሰለህ ፈሪሳዊነት ይጥላ። ራስን ከፍ አድርጎ ማሳየት ውድቀት ነው ያመጣል። እኔ መች ከፍ አድርኩ? ያልከውን እኮ ነው ያሳየው። ይኸውልህ እኔ የክርስቶስ ነኝ ብለህ የክርስቶስ የሆነ ማንነት ሳይኖርህ የክርስቶስ የሆነ ባህሪ ሳይኖርህ ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ብሎ እንደተናገረ የሚያስችል ድፍረት አቅም ሳይኖርህ እኔ ክርስቶስ ነኝ ብትል የት ታውቀኛለህ? አንተ የምኖረው ኑሮ የት ታውቃለህ? አንተ ገና መሆን ምን ትፈልግ ነህ? አንተስ እኔን ምን ታውቀኛለህ? ከየት ታውቀኛለህ? አንተስ እኔን ከየት ታውቀኛለህ? ይኸው በራስህ ጽሑፍ እኔ የክርስቶስ መሆን እፈልጋለሁ አልክ። እኔ የጻፍኩትን ጽሑፍ እኔ ያሰብኩትኝን ሐሳብ እኔ የምፈልገውን ነገር አንተ እኔን ከየት አውቀኝ ነው የራስህን ትንተና የምትሰጠው? በትምህርት አወቅኩ። አንደኛ ኦርቶዶክስ ማታስተምረው አንተንም እኔን ከምን ኦርቶዶክስ ትላለች አልክ። ከንግግር ፈሪሳዊነትህን መብትህ እኮ ነው። የፈለግከውን ማመን ትችላለህ። ውረድ በቃ መብትህ ነው። ውረድ። ፎልት ፋይንደሮች ሁልጊዜም እንደዚህ ነው። በክርስትና ኦርቶዶክስ ነኝ ፎልት ፋይንድ መሆን ማለት በጣም ከባድ ነገር አይታችሁታል። እኔ አለ በጣም ያሳዝናል። ጠፋኝ። አውረድከኝ። ኦርቶዶክስ ስትሆን እንመለሳለን። መልካም ጊዜ ይሆንልህ። ኦርቶዶክሱ ቻው። ወይ እግዚአብሔር ገና ታለቅሳለህ። ገና የክርስቶስ ስም ይጠራል። ገና ታለቅሳለህ፣ ታነባለህ፣ ገና ትሸበራለህ፣ ትጨነቃለህ። አመፀኛ ትውልድ፣ ፈሪሳዊ የሆነ ትውልድ በጣም ያሳዝናል። እግዚአብሔር እኔ መቼ ሆንክ የክርስቶስ? አባቴ ኦርቶዶክስ መሆን ብቻውን የእግዚአብሔርን መንግስት አያወርስም። ኦርቶዶክስ ስለሆንክ ብቻ ስለተጠመቅክ ብቻ የዘላለምን ሕይወት አታገኝም። የክርስቶስ ሆንክ ማለት አይደለም። ስለተጠመቅክ ብቻ በቃ የዘላለም ሕይወትን አገኘህ ማለት አይደለም። ክርስትና የሚኖር ሕይወት ነው። ድነናል፣ እየዳንን ነው፣ እንድናለን የሚለው ትምህርት የት አደረግከው ታዲያ? ምን ውስጥ ልትከተው ነው?
ታንኪዩ እኔ ስላነሳኝ ነበር ቅድም ጣልቃ መግባት የፈለግኩት። ምን ፈልጎ መጣ መሰለ? በጣም የተጣመመ አይምሮ ይዞ ስለመጣ ሰው ለመጣል ወይንም ሰውን ልክ እንደ ምንፍቅና ራሱን ልክ እንደ ቤተክርስቲያን ሰው እንደ አማኝ እንደ ኦርቶዶክሳዊ አድርጎ ሌላውን ደግሞ እንደማያምን ሰው አድርጎ ለመቁጠር የመጣ ሰው ስለነበረ ለዛ ነው በጣም ያሳጣል። አንዱ ችግር ቤዚካሊ የሆነው ችግር ሰዎች ብዙ ጊዜ ሚስ የሚያደርጉት አንድ ሰው ጴንጤ ስለሆነ አይድንም፣ ኦርቶዶክስ ስለሆነ አይድንም፣ ካቶሊክ ስለሆነ አይድንም። ሰው ሁሉ ጊዜ የሚድነው ኢየሱስ ክርስቶስን ሲያገኝ ብቻ ነው። መድኃኒት እሱ ስለሆነ። በሁለተኛ ደረጃ ላይ አንዱ ሜስ ምን አይነት መሰለ? ለምሳሌ የዘላለም ሕይወት ሲባል ምን ማለት ነው የሚለው ብዙ ጊዜ ሰዎች ዲፋይን አያደርጉትም። የዘላለም ሕይወት ማለት ዲፋይን ሊደረግ ይገባዋል። የዘላለም ሕይወት ሰዎች የሚመስላቸው ብዙ ዓመት መኖር፣ ሚሊዮን ዓመት፣ ቢሊዮን ዓመት መኖር ምናምን እንደዚህ ነው የሚመስላቸው። የዘላለም ሕይወት ማለት ልጁ ኢየሱስ ክርስቶስ ነው። የሆነ ነገር አይደለም የዘላለም ሕይወት። ለዚህ ነው ሰው ልጁ ካለው ሕይወት አለው ይላል። የእግዚአብሔር ልጅ የሌለው ሕይወት የለውም። አሁን ለምሳሌ ሮሜ ላይ ሮሜ ላይ እኮ ሮሜ ቅድም 10 ላይ አንተ ኮት ያደረከውን ብንወስድ ስለ እስራኤሎች ተናግሮ ነው በእውነት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክራለሁ ብሎ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሲያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው ይልና ሙሴ ከሕግ የሆነውን ጽድቅ የሚያደርግ ሰው በእርሱ በሕይወት እንዲኖር ጽፏል። ከእምነት የሆነው ጽድቅ ግን እንዲህ ይላል። በቃ እምነት ማለት ሀርት ስቴት ስለሆነ ከእምነት የሆነው ጽድቅ ግን እንዲህ ይላል። ማን ወደ ሰማይ ወጣ አትበል ክርስቶስን ለማውረድ ይላል። ስለዚህ ከእምነት የሆነው ጽድቅ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ባይዘወይ ይህንንም ራሱ በደንብ ማየት ቆንጆ ነው። በልብ ማመን ሚኪዬ ሁልጊዜ በእግዚአብሔር ፊት ነው። በአፍ መመስከር ደግሞ በሰው ፊት ነው። ለምሳሌ ያክል እኔ ስናገር ነው የምታቀኝ፣ በልቤ ውስጥ ያለውን ስናገር ነው የምታቀኝ። እግዚአብሔር ደግሞ የሰዎች አፍ አይቶ አይደለም የሚከተለው። እግዚአብሔር የሰዎችን ልብ ነው ኤግዛማይን የሚያደርገው። ለዚህ እኮ ነው ይሄ ሕዝብ በከንፈሩ ያመልከኛል ይልና ልቡ ግን ከኔ ራቀ ነው ይላል። ስለዚህ በእግዚአብሔር ፊት ሰው በልቡ ሲያምን ይጸድቃል፣ በእግዚአብሔር ፊት። በአፉ ግን በሰዎች ፊት ነው የሚናገረው። ለዚህ ነው ወረድ ብሎ ካላመኑት እንዴት ይጠሩታል ይላል። እንግዲህ ያላመኑበት እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ሉክ አሁን ብዙዎች ለምንድነው የማይጠሩ ሲባል ስለማያምኑ ነው ይመስላቸዋል። ለምሳሌ ፕሮቴስታንቱ ስለሆነ ኦርቶዶክስ ስለሆነ ወይ ካቶሊክ ስለሆነ እንደዚህ አድርጎ ያስባል። ሰው አይደለም። ሰው በልቡ ኢየሱስ ክርስቶስ ሲነግስ መንፈስ ቅዱስ ከፍ ያደርግለታል። እንደው ሚኪዬ እንደው እግዚአብሔር ሰው ካረዳው በስተቀር አንድ ቀላል ነገር እንይስ። አይሁድ ተሰብስበው ከአሕዛብ ጋር ወስደው በአንዲት ትከሻ ተወስኖ የነበረ አንድ ሰው ወስዶ መስቀል ላይ ያንጠለጠሉትን የገደሉትን እኔናንተ ጌታ ነው፣ ክርስቶስ ነው፣ የዘላለም አምላክ ነው፣ አዳኝ ነው እንድንል ያደረገን እኮ መንፈስ ቅዱስ አግዞን ነው። መንፈስ ቅዱስ ረዳን። ጳውሎስ እኮ ሰው በእግዚአብሔር መንፈስ ካልሆነ በስተቀር ኢየሱስ ክርስቶስ ጌታ ነው ሊል እንዳይችል ተረድቻለኋል። ሰዎች ያከብሩኛል አላለም ጌታ። መንፈስ ቅዱስ በመጣ ጊዜ አለ አንደኛው ወደ እውነት ይመራቸዋል ብሎ እርሱ እኔን ያከብረኛልና አለ። ሰው መንፈስ ቅዱስ ሲኖረው ኢየሱስ ክርስቶስ ጌታ ነው ይላል። መንፈስ ቅዱስ ከሌለው ግን መዓት ጋር መደዳ ይሆንበታል። ይህ ድንቅ ጌታ በጣም ይገርማል። ፊልጵስዩስ 2 ላይ እግዚአብሔር ከሙታን አስነሳው ብቻ አይደለም እኮ ከስም ሁሉ በላይ ሰጠው፣ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ጉልበት ሁሉ ይንበረከክ ዘንድ አለ። የምንበረከከው በጠመንጃ በፈሙስ የሆነ ነገር ፈርተን አይደል፣ ፍቅር ይዞን ነው። ይህ ስም ያድናል። መድኃኒት ክርስቶስ ነው። ሕይወት ክርስቶስ ነው። የዘላለም ሕይወት ማለት የሆነ ረጅም ዓመት መኖር ወይ ምናምን አይደለም፣ ኢየሱስ ነው። ኢየሱስ ያለው ሕይወት አለው እና ቴንኪው። እግዚአብሔር ይባርክህ ወንድም አለም። አመሰግናለሁ
አለምዬ ቆይ መድዬ እናገርና በመሃል አንዳንድ ሀሳቦችን የምሰጥባቸው አሉ። መድዬ የመድዬ እሺ እስኪመጣ ድረስ የመድያ አለሙ አመሰግናለሁ። ምንድነው መጣ መድሻ አለምኪዬ ሰማለሁ ይሰማኛል። እሺ አይ ሚኪ ልቀጥል? አዎ ይቻላል። እሺ አይ በቃ መልካም። እኔ ግን አሁን እንትን ያሉኝ ማለት በሁለታችሁ መካከል እንትን ሲል ቁጥር ስጽፍ ምንም ልሰሙኝ አልቻላችሁም እና ቤተ ጳውሎስ ሚኪ እንትን ባታውቀው ነው እንጂ መልካም ልጅ ነው። ያው የሀሳብ ያለ መረዳት እኔ አንተንም እሱንም የምትሉት ማለት ነው ለእኔ አንድ ነው፣ እረዳችኋለሁ። እና ያለ መረዳዳት ቤተ ጳውሎስ አንተን ስላልተረዳ ነው እንጂ አሁን ከመጡ ልጆች በቃ ጎበዝ እና ለቤተ ክርስቲያን የሚቆረቆር በማል ብጽፍላችሁ እንትና አላስገባ ስራላችሁ ነው እንጂ ጀግና የቤተ ክርስቲያናችን ልጅ ነው። ያንተ ሀሳብ እኔ ኮምፕሊት ሊተረድቻለሁ እና አረዳዳችንን እና አንዳንድ ጊዜ የሆነ መስመር እንደዚህ እንትን ካላል ትተላለፋለህ። በዛ አንገለይለት ፖልዬ በጣም ጎበዝ ምርጥ ልጅ ነው። በዛ ተረዳለት፣ እንዳትቀየመው ሚኮ እንደኔ ሆነ አደራ። በተረፈ የመድያ አልቀየም። እኔ ምንድነው መሰለ ሰዎች አሁን ሊገባቸው ያልቻለው ባህሪ ወይ ምንም ያደጉበት ባህሪ አስተዳደግ ትንሽ ወጣ ያለ ባህሪ ይዤ መጥቼ ሊሆን ይችላል። ምናልባት የመጣን በዚህ ቲክቶክ ላይ ያደግንበት ለማለት ፈልጌ ነው። ኖርማል ያሳለፍነው ስንወለድ የነበረው ባህሪ አለ። ቲክቶክ ላይ የተወለድንበት ባህሪያችን ከዛ ውጭ የተለየ ባህሪ ነው ያለኝ። እኔ ምንድነው በምን አምናለሁ መሰለ ጋሽ አለሙ ሲናገሩ እሰማቸዋለሁ፣ አደምጣቸዋለሁ። የማይስማማኝ ነገር ትክክል ያልመሰለኝ ነገር ካለ ደግሞ እኔ እናገራለሁ። በዚህ ነው እማምነው። እኔ ያመጣሁት የማስተናግደው ስብዕናና ባህሪ ይሄ ነው። የሆነ ሰው ስለተናገረ ብቻ ትክክል ነው ማለት አይደለም። የሆነ ሰው ስለተናገረ ብቻ ስህተት ነው ማለት አይደለም። ትክክል የመሰለኝን ትክክል ነው ብዬ የማስበውን ነገር እቀበላለሁ፣ ወስዳለሁ። ትክክል ያልሆነ ነገሮች መስሎ የሚታዩ ነገሮች ለዛ ትክክል ያልሆነ ለመሰለኝ ነገር ምላሽ እሰጣለሁ። ከተቀበለኝ ተቀበለ፣ ካልተቀበለ ግን ሌላ ጭቅጭቅ ውስጥ አልገባም። ምንድነው ያልካቸው ሰው ግን ሲመጣ ምናልባት ለቤተክርስቲያን ጠንካራ፣ ለቤተክርስቲያን አገልጋይ፣ ለቤተክርስቲያን ቆራጥ፣ አሪፍ ዕውቀት ያለው ሰው ሊሆን ይችላል። ኢንቴንሽኑ አመጣጡ ግን የመጀመሪያ ልክ ሲገባ ሲሰጥ የነበረውን ኮሜንት ጭምር አይቻለሁ። ሲገባ የነበረውን ኮሜንት አንብቤያለሁ። እጅግ በጣም ጸያፍ፣ አሁን ያልከው ሰው ሊያደርገው የማይገባ የነበረ ኮሜንት ነው የጻፈው። አንተ ያልከው ሰውና ባህሪው ወይንም ተግባሩ ፍጹም ይለያያል። ምናልባት መድዬ በጣም የዋህና ቀን ሰው ስለሆንክ ሊሆን ይችላል። የጻፈው ኮሜንት ግን ሲጀምር ለዛ ነው ሪኩዌስት ሲልክልኝ አስገብቼዋለሁ። ምንድነው የተሳሳትኩት ነገር ነበር እንዴ ምናምን ብዬ ራሴን ጠይቄ አስገብቼዋለሁኝ። እኔ መጨረሻ ላይ ምን አይነት ነገር ተፈጠረ? ምንድነው የተባለው? እኔ በግልጽ እየነገርኩት ነው። ሰው በክርስቶስ ኢየሱስ በማመን ነው የሚጸድቀው ብዬ እየነገርኩት፣ አይ ሰውማ በጌታ በኢየሱስ ክርስቶስ በማመን ብቻ አይጸድቅም ይለኛል። ያሳዝናል። የመጀመሪያ ሰው ጠማማ ሆኖ ከመጣ ከባድ፣ እጅግ በጣም ከባድ። ቤተ ክርስቲያናችን በክርስቶስ ኢየሱስ በማመን አትጸድቁም ብላ ይሄው እግዚአብሔር ምስክሬ ነው ከልጅነት እስከ ዕውቀቴ ድረስ በዚህ በኮልታፋ እንደበቴ ስመሰክርም
በዚህ እንደው በዚህ ሰምቶ በዚህ በሚያፈሰው ጆሮዬም ሰምቼ አንድ ቀን የማላውቀው በክርስቶስ ኢየሱስ በማመን የዘላለም ሕይወት አታገኙም ብላ አስተማረች ቤተክርስቲያን አይቻላቅ። በእርግጠኝ 100% የምነግር እሱ መጥቶ በክርስቶስ ኢየሱስ በማመን የዘላለም ሕይወት አታገኙም ብሎ በአውደ ምሕረት አይሰብክም። መምህርም ከሆነ ድፍረት የለው። አያሰብክም፣ ቢሞት አያሰብክም። እሱ ግን ሊወስደኝ የፈለገው ነገር ምንድነው? እኔ እየነገርኩት ደጋግሜ እየነገርኩት በእምነት ብቻ በማመን ብቻ ነኝ። በማመን ብቻማ ብለን መቼ ተናገርኩኝ? እኔስ ሲጀምር በክርስቶስ ኢየሱስ ያመነ ሰው ትእዛዛቶቹን ሁሉ ይፈጽማል። እንግዲህ ኤክስፕሌን እናድርገው። ማመን ማለት እንደው በአንደበት አምናለሁ ብሎ መናገር አይደለም። ማመን ማለት ከልብ ነው፣ በልብ ነው፣ ከልብህ ነው። በክርስቶስ ኢየሱስ ካመንክ ትጠመቃለህ። በክርስቶስ ኢየሱስ ካመንክ ስጋውን ትበላለህ፣ ደሙን ትጠጣለህ። በክርስቶስ ኢየሱስ ካመንክ በበጎ ስራዎች በመልካም ነገሮች ሁሉ ትመላለሳለህ። በክርስቶስ ኢየሱስ ካመንክ ትእዛዛቶቹን ሁሉ ለመፈጸም ትጥራለህ፣ ትሞክራለህ። በክርስቶስ ኢየሱስ ካመንክ እርሱ እንደተናገረ ያንን ሰው ሂድና ራስህን ለካህን አሳይ ብሎ እንዳለው በደልን ብታደርግ ኃጢአትን ብትሰራ ደግሞ ምን ታደርጋለህ? በንስሐ ትመላለሳለህ። እምነት ማለት ይሄ ማመን፣ በክርስቶስ ኢየሱስ ማመን ማለት ይሄ። በክርስቶስ ኢየሱስ ስላመንክ ነው እነዚህ ነገሮች ሁሉ የምትፈጽሙ። የቅዱሳኑን ሕይወት እየተመለከትክ በእነሱ ስለመኖር የምትጓጓ እንደነሱ አይነት ክርስቶስን የመምሰል ሕይወት እንዲኖር የምትጠራው ክርስቶስን ስታምን ነው። እነሱም ያን ያደረጉት ለክርስቶስ የታመኑት ለክርስቶስ ሕይወታቸውን የሰጡት ማንን ስላመኑ ነው? ክርስቶስን ስላመኑ ነው። ክርስቶስን ስለጠጉ ነው። ማመን ምላስ ላይ ያለ በቃ ተጠምቄያለሁ ማለት ይመስለን። በነገራችን ላይ ስለተጠመክ ብቻ የክርስቶስ ነህ ማለት አይቻልም። የዘላለም ሕይወትን ታገኛለህ ማለት አይደለም። የክርስቶስን መንግስት ትወርስ ዘንድ ተጋድሎህን ፈጽመ ምድር ላይ ያለውን ከዲያብሎስ ጋር ያለውን ውጊያ ፈጽመ በክርስቶስ ጸንተ በእምነት ጸንተ መኖርን ይጠይቃል። ለዛ ነው እምነትን ቀለል ስለምናደርገው ነው ቤተሰቦች። እምነት በቃ ዝም ብሎ እምነት መጠመቅ ምናምን ብለን በአፍ የተነገረው በቃ አምናለሁ ማለት ይመስለናል። ሐዋርያውም ሲናገር ብዬ ነግሬዋለሁ። ሐዋርያው ያዕቆብ በመልእክቱ ሲነግረንም የነገረን እምነትንና ሥራን ለያይቶ ነጣጥሎ አይደለም የነገረን። ይኸውላችሁ የማያምን ሰው መስራት ይችላል። የማያምን ሰው መስራት ይችላል፣ አለመስራትም ይችላል። የሚያምን ሰው ግን አለመስራት አይችልም። ያንን ነው ሐዋርያው የነገረን። ያዕቆብ በመልእክቱ የነገረን ይሄንን ነው። የማያምን ሰው በጎ ስራ መስራት ይችላል፣ መልካም ስራ መስራት ይችላል። ድሆችን ማብላት ይችላል፣ ድሆችን መመገብ ይችላል፣ የተጠሙትን ማጠጣት ይችላል፣ አለማጠጣትም ይችላል፣ አለማድረግም ይችላል። በክርስቶስ ኢየሱስ የሚያምን ሰው ግን መልካም ስራን ክርስቶስን አለመታዘዝ አይችልም። ቢደክም ቢወድቅ እንኳ በንስሐ ይመለሳል። ምክንያቱም በክርስቶስ ኢየሱስ ያምናል፣ እምነት አለዋ። ለዛ ነው ያዕቆብ በመልእክቱ መጨረሻ ላይ ቁጥር 27 ላይ ያስቀመጠው ነገር
እንደዚህ ያለው አንድ ሰው አለ ያዕቆብ ከነፍስ የተለየ ስጋ የሞተ እንደሆነ እንደዚሁ አለ። ልብ ብለ ነፍስና ስጋ ተለያቸዋል ማለት ከተነጣጠሉ ሞት ነው የሚያመጡት አለ። ነፍስና ስጋ አይነጣጠሉም እያለ ከተነጣጠሉ ግን ሞትን ያመጣል። ከነፍስ የተለየ ስጋ የሞተ እንደሆነ እንደዚሁ አለ ጌታ ሐዋርያው እንደዚሁ አለ። ስጋ ከእምነት የተለየ ስራ የሞተ ነው። እምነትን ከስራ ልትነጥለው አትችልም። የሚያምን ሰው ይታዘዛል። የሚያምን ሰው ዝቅ ይላል። የሚያምን ሰው ቢወድቅ እንኳን ይነሳል። ከክርስቶስ እቅፍ የመውጣት ምንም አይነት ምኞት የለውም። የእምነትን ጥንካሬ፣ የእምነትን ኃያልነት፣ የእምነትን ታላቅነት፣ የእምነትን ኃይል ማወቅ መረዳት ለብዙ ነገር ይጠቅማል። ነገር ግን አንድ ሰው አመነ ግን ስራ አልሰራም ካለ አልታዘዝም ካለ ለምሳሌ አሁን ቤተክርስቲያን ስርዓት አላት። ለቤተክርስቲያን ስርዓት አልታዘዝም፣ ለቤተክርስቲያን ስርዓት ራሴን አልገዛም አልሰጥም ካለ ቀድሞውንም ክርስቶስን አያምንም ማለት ነው። በምላሱ ላይ ነበረ እምነቱ ማለት ነው። ክርስቶስ ላስቀመጣቸው ህጎች፣ ለክርስቶስ ስርዓት፣ ለመጽሐፍ ቅዱስ እውነት አልገዛም ካለ በቃ የሰው ከክርስቶስ ቀድሞውንም ምላሱ ላይ ነበረ እምነቱ ማለት ነው። በክርስቶስ አያምንም ማለት ነው። እምነት ትልቅ ነው። እንዲሁ ዝም ብሎ በቃ አምናለሁ ስላልክ ብቻ የምታምነው ነገር አይደለም ነው። ምናልባት አንደርስታንድ ካደረጋችሁት ይሄ ነው። ያው ታይም የደረሰ ልወጣ ነው ቤተሰብ። ይሄ ነው የኔ አቋም። እኔ ቤተክርስቲያን ውስጥ ስታስተምረኝ ቤተክርስቲያን ስትናጋ አባቶች ሲያስተምሩ የሰማሁት የተረዳሁት ይሄን ነው።